እረሪ ነፍሴ ሆይ ለጽድቅሽ ብረሪ በሰማዩ መንገድ ጸባይሽን ግሪ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 126ኛ ነው። ፈረንሳይ ውስጥ ከኋላ እንደምታዩት የፈረንሳይ ፔንታጎን ወይም ደግሞ ኤፈል ታወር በጣም ታዋቂ ስለሆነ ስለምን እንደማወራ ይገልጻል ብዬ ስላሰብኩኝ ነው። ከፈረንሳይ ወደ ፈረንሳይ ብዬ የጻፍኩት ለዛ ነው። እንግዲህ ከፈረንሳይ ወደ ፈረንሳይ ምን ማለት ነው? ብራዚል አካባቢ ላይ ፍሬንች የምትባል ሀገር አለች። እቺኛዋ የምታቋት ደግሞ አውሮፓ ውስጥ ያለችው ፈረንሳይ አለች። እንደገና ደግሞ ኢትዮጵያ አዲስ አበባ ውስጥ ፈረንሳይ ለጋሲዮን የሚባል ሰፈር አለና ስለየትኛው ፈረንሳይ እያወራው እንደሆነ ምናልባት ትንሽ ግር እንዳትሉ ኢትዮጵያ ውስጥ ካለችው አዲስ አበባ ውስጥ ካለችው በተለይም ኬላ ሰፈር እንዲሁም ወደ ደበሌ ሜዳ ነው ደበሎ ሜዳ የሚባል ከሚባል ሰፈር ተነስቶ ወደ ፈረንሳይ ሀገር ወደ አውሮፓ የተደረገ ጉዞና በዛ ውስጥ ያለ ገጠመኝ ነው። ብዙ ጊዜ መምህር ኢትዮጵያ ውስጥ ያለው ብቻ ነው የምታቀርበው፣ ውጭ ሀገር ያለውን ታሪክ አታቀርብም አለችኝና አቀርባለሁ። ግን ምንድነው ፈቃደኛ ሆኖ የሚቀርብ ሰው ስላላገኘሁኝ ነው። አንደኛ ታሪኩን የሚናገር የገጠመውን ውጭ ሀገር በተለይ ጣምትኖሮ በራሱ እንደዚህ አይነት ገጠመኞቻችሁ እንድትናገሩ ስለማያስገድድ ጥቂት ነን ብላችሁ ስለምታስቡ ከዛም ታሪኬን ያቆታል ይታወቃል ማስለማን እንደሚወራ ይታወቃል ብላችሁ ስለምታስቡ ብዙም አታወሩኝም። ግን አንዳንዶቹ ደግሞ ጎበዞች አሉ፣ ደፋሮች በስልክ ገብተው በላይቭ ታሪካቸውን የሚናገሩ። ስለዚህ በውጭ ሀገር ያላችሁ ቤተሰቦቼና አጠቃላይ ይሄን ትምህርት የምትከታተሉ ተማሪዎቼ እማወራው ገጠመኝ ነው። እናንተ ደግሞ በህይወታችሁ ውስጥ የገጠማችሁ ነገር ስትነግሩኝ እማቀርበው ይሆናል እንጂ በግድ የሚሆን ነገር የለም። ስለዚህ ተናገሩ፣ ተንፍሱት፣ እኔ ያቀርባለሁ። እንግዲህ ይሄኛው ገጠመኝ ደግሞ ከፈረንሳይ ለጋሲዮን ወደ ፈረንሳይ ወደ አውሮፓ ወደ ፈረንሳይ የተደረገ ጉዞ ነው። መልካም ቆይታ። በዚያም ዘመን ስለ ህዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ከኋላዬ ያስቀመጥኩት ምስል አጠቃላይ ወይም ስዕሉ የምታዩት ፎቶ ስለምን እንደማወራ እንዲገልጽ እንጂ ምንም ያን ያክል ለውጥ የሚያመጣ ሆኖ አይደለም። ግን እዛ አገር ላይ እንድትገቡ ስለምፈልግ ነው። እዚህ ኤፈል ታወር ወይም ደግሞ ፈረንሳይ ውስጥ እንድትገቡ ስለምፈልግ ነው። አብረን እንጓዝ እስቲ። እንዴት ብሏ ነው ወደ ፈረንሳይ የመጣችው ባለ ታሪካችን የሚለውን ከፈረንሳይ ለጋሲዮን ከኬላ ሰፈር ማለት ነው ቀጥታ ወደ ፈረንሳይ ወደ አውሮፓ እንዴት ሄደች የሚለው ነገር እናውራ። ፈረንሳይ ሀገር ውስጥ ይኖሩ የነበሩ የፈረንሳይ ዜግነት ያላቸውና ከለራቸው ነጭ የሆኑ ፈረንሳዊ የሆኑ ትውልዳቸውም እዛው የሆኑ ነጮች ማደጎ ፈልገው በአፍሪካ እየተሽከረከሩ እየዞሩ ነበርና ኢትዮጵያ ጥምቀት በዓሏን የምታከብርበት እንደሆነ በሚዲያ ከሳምንት ነው ከሁለት ሳምንት በፊት ሲመለከቱ ነው መሄድ ያለብን ኢትዮጵያ ነው። ስለ ኢትዮጵያ ብዙ ነገር ሰምተናል። በተለይም ኃይሌ ገብረስላሴ ወይም ደግሞ ቀነኒሳ እንደዚህ የሚባለው ነገር ያውቃሉ፣ ይሰማሉ። ስለ አትሌቲክስ እንዴት እንደሚያሸንፉ ያለው ነገር በደንብ ያውቃሉና ኦሎምፒክ በጣም ስለሚከታተሉ ስፖርት ስለሚከታተሉ እነዚህ ሰዎች ኢትዮጵያ መተው ጥምቀት በዓል እንዴት እንደሚከበር አይተው መሄድ ነው የፈለጉት። እና ግን አፍሪካ ውስጥ አንድ ሰው ሴት ወይም ወንድ ይዘን ሄደን ማሳደግ እንፈልጋለን ብለው ነው የሚያስቡትና ባልና ሚስት ናቸው። መካን ስለሆኑ ልጅ ስለሌላቸው ነው ይሄን ያደረጉት። ሌላ ምንም ዓላማ የላቸውም። ችግሩ የተፈጠረው እንግዲህ ፈረንሳይ ከተገባ በኋላ ነው። ከዛ እዚህ ፈረንሳይ ለጋሲዮን ወይም ደግሞ አጠቃላይ ፈረንሳይ የሚባለው ሰፈር አካባቢ ላይ ወይም በልዩ ስፍራው ኬላ ተብሎ የሚጠራው አካባቢ ያው እዛ አካባቢ ያለች ሰዎች ታውቁታላችሁ። ስፔሻሊ ታሪኩ ኬላ የሚለው ታሪክ ከምን እንደመጣ ከአፄ ኃይለ ሥላሴ ጋር የተገናኘ እንደሆነ ነው እኔ የተረዳሁት። አፄ ኃይለ ሥላሴ የአቡነ ገብረ መንፈስ ቅዱስን ቤተክርስቲያን ለመሳለም
በዛ በኩል ሲያልፉ የዛ ፈረንሳይ አካባቢ እናቶችና ሽማግሌዎች ወይም ወጣቶች አጠቃላይ ማህበረሰቡ አገታቸው ነው የተባለው። ማለት በመጥፎ ሳይሆን አያልፉም ተብለው መንገድ ተዘጋባቸው። ለምንድነው ምንድነው ምክንያታችሁ ብሎ መጠየቅ ደግሞ የአፄ ኃይለ ሥላሴ ልማዳቸው ነው ይባላል። እና ቧንቧ ውሃ ይግባልን፣ ውሃ የለንም፣ የምንጭ ውሃ ለምንጠጣውና ከተማ ውስጥ እየኖርን እንደዚህ ተቸግረናል ብለው ሲሏቸው ጊዜ እሺ ብለው በሆኑ አስገቡላቸው። እንግዲህ ኬላ አካባቢ ላይ እናንተ ሰዎች ለምንድነው እንዳላልፍ የምትከለክሉኝ? ልለፍበት ኬላ አረጋችሁት እንዴ ብለው ሲናገሩ አፄ ኃይለ ሥላሴ ከዛ እሳቸው ከሄዱ በኋላ ሰፈሩ ኬላ ተብሎ እንደተጠራ ይነገራል። እንግዲህ የታወቀ ታሪክ ነው፣ ብዙዎቻችሁ የምታውቁት ታሪክ ነውና ከዛ ሰፈር ልጅቷ እናትና አባቷ በኤችአይቪ ምክንያት እንደሞቱ ይነገራል። እንግዲህ በዘጠናዎቹ መጀመሪያ አካባቢ ላይ ነው፣ ዘጠናዎቹ መጀመሪያ ምናምን አካባቢ ላይ ነው ይመስለኛልና በኤችአይቪ እናትና አባቷ ሞቱ። እሷ እድሜዋ የዛን ጊዜ 6 ዓመት 7 ዓመት ነበረች እና በአንድ ዓመት ልዩነት ስለሞቱ ጎረቤት ነበር የሚያሳድጋትና እነዚህ ሰዎች ጥምቀት በዓልን ለማክበር ሲመጡ ያረፉበት ሆቴል በዛ መስመር አካባቢ ላይ ነው፣ በ6 ኪሎ መስመር አካባቢ ላይ ነው እና ታቦቱን ተከትለውት ሲሄዱ በዛ መስመር የፈረንሳይ መስመርን ሲጎበኙ ምን ሲሉ ግርግር ይመለከታሉ። ምንድነው ግርግሩ ሲባል ኬላ አካባቢ ልጅቷ ጠፋች ተባለ እና አንዲት ልጅ ጠፍታ ነው ብሎ ሲነግሯቸው ጊዜ በጣም እናዝናለን፣ በምን እናገዛችሁ፣ በምን እንርዳችሁ ሲባል ጊዜ የምትረዱንማ ከቻላችሁ ውሰዷት አሉ አንድ ሴትዮ። ከዛ ምንድነው የምትለው ሴትዮዋ ብሎ ሲሉ ጊዜ አይ ቀላቸውን ነው፣ ልጅቷ እናትና አባቷም ቅርብ ጊዜ ነው የሞቱትና ልጅቷ ያደራ ልጅ ናት፣ ተባካችሁን አደራ ብለው ሴትዮዋ ስለሞቱ ጠፋች። ስለዚህ አደራዬን በላሁ እያለቀሱ ነውና ውሰዷት እያሉ ነው። ከተገኘች ማን እንወስዳታለን፣ ደስ ይለናል፣ እኛም አፍሪካ የመጣ ነው ልጅ ልንወስድ ነው ብለው በዚህ መካከል ሻይ ፓስቲ ምናምን ብስኩት እየበሉ የዳው ምግብ እየበሉ እየተዝናኑ ቪዲዮ እየተቀራረጹ ምን እያሉ ነጮቹ ይቀመጣሉ። ይሄ የሆነው መቼ ነው? የዛሬ 18 ዓመት 17 እንደዚህ ይሆናል። በአጠቃላይ ስትደምሩት እድሜዋን እንግዲህ 23 ዓመት 24 ዓመት ይሆናታል ማለት ነው፣ አሁን ባለንበት እድሜ ማለት ነው። እና ፓስቲ እየበሉ ተገኘች ተባለ። የሚገርማችሁ ነገር ቢያንስ 30 ደቂቃ ተቀምጠዋል፣ ግን ልጅቷን አይደለም የሚጠብቁት፣ ምንም አይደለም የሚጠብቁት። በጣም ጥምቀት በዓል ስለነበረ ግርግር ስለነበረ ትራንስፖርትም የለም፣ በጣም ፀሐይ ነበረና መጠለላቸው ነው። እነሱ በቃ እዛ ሻይ ቤቷ ላይ ቁጭ ብለው ነጮቹ የሚያዩትን ፎቶ ያነሳሉ፣ ያው የተለመደ ነውና ከዛ ተገኘች ተብሎ ለለ ሲባል ምንድነው አሉ። ተገኘች ተባለ። ከዛ ፕሊዝ ባካችሁ ስጡን፣ የቀልዳችሁን ያደርጋችሁትን የምር አድርጉልን አሉ። በጣም ይገርማል። የታገር ሰዎች ናቸው ፈረንሳይ እንዴ እኮ ፈረንሳይ ሰፈር ነው የሚባለው ምናምን ብለው ነገሯቸው። ያ እኛም ሰምተን የመጣ ነው ፈረንሳይ የሚባለው ሰፈር ማየት እንፈልጋለን ብለን የመጣ ነው ወደዚህ አካባቢ እና እኛ ዝም ብለን ነው በቃ እስቲ ፈረንሳይ ያስባለው ምንድነው የሚለውን ነገር ብለን የመጣ ነው። ኤምባሲውም እዛው አካባቢ ነው። በርግጥ ግን ዞሮ በዛ አጋጣሚ ልጅቷ መጣ አገኘት። ልብስ እንግዛላት ብሎ ልብስ ገዙላት ምናምን ጫማ ተገዛላትና ሊሄዱ ሲሉ እዛ ወጣቶቹና እናቶቹ ለካ እየተስማሙ ነበር። በቃ እቺ ልጅ ይለፍላት በእናታችሁ እንስጣቸው፣ ለቀበሌና አስመስከር ነገ ተመልሰው እንዲመጡ እናድርግና ይወሰዷት፣ ግድ የላችሁም ኃላፊነት ማን ይወስዳል ሲባል እኔ ወስዳለሁ አሉ። የሟች ቤተሰቦች ጓደኛ ማለት ነው፣ የእናት እና የአባት ጓደኛ የሟች ማለት ነውና ብቻ በዚህም በዛም ብለው ኃላፊነት ወስደው ለፈረንሳዮቹ ለነዛ ውጭ ዜጎች እቺ ልጅ ሰጧቸው። በጣም ቆንጆ ናት በነገራችን ላይ ልጅቷ ጠይም ቆንጆ ናት። ጥርሷ በጣም ነው የሚያምረው። አንድ ነገር ብቻ የለኝም ብላ የምታስበው ነገር ቁመት ነው። አጭር ናት ልጅቷ። በቃ ያው አንዳንድ ጊዜ በጣም የተሟላ ነገር ይገኝና አንድ ነገር ጎሎኛል ትላላችሁ። አንዲት ልጅ ምን አለችኝ? ከእናቴ የወረስኩት ግንባራምነትን ነው አለች። በጣም ጸጉሯ ወደ ውስጥ ገብቷል እና ግንባራምነትን ነው ከእናቴ የወረስኩት። ሁሉ ነገሬ ከአባቴ ወርሼ ይሄ ግንባሬ ፍጥጥ ያለው በእናቴ ነው አለች። እና ምን ታረጊው ሰዓት ጊዜ ሁሉ ጊዜ የምንጋጨው እኮ ግንባሬ እንዲመለስልኝ ነው አለችና ይገባቸዋል መቼምና ለምን የምትጣሉት ብዬ ጠይቂያት ነው እንደዚህ አለችኝ። ሁሉ ጊዜ የምንጋጨው ግንባሬ እንዲመለስልኝ ነው አለችና በቀልድ አድርጋና አንዳንድ ጊዜ
ሁሉ ነገር ተሰጥቷቸው ይሄ ነገር ከእናቴ ወይ ከአባቴ ባልወረስኩት የምትሉት ነገር ይኖራል። ጸባይም ጭምር ማለት ነው አንዳንዴ። እና ይሄንን ጻፉ እስቲ ሁላችሁም። እቺ ልጅ ሄደች እድሉ ቀንቷት በአንድ ወር ከ15 ቀን ውስጥ ምናምን እንዴት አድርጎ እንዳለቀላት አይታወቅም። ብቻ ሄደች። እሷን ለመውሰድ ሲሉ ብቻ አንድ ወር ከምናምን ተቀመጡ እዚህ ከመንግስት ጋር ከአንዳንድ ከሴቶች ጉዳይ ከምናምን ከህፃናት መብት ጋር ምናምን አገናኝተውት ነገሩን እንዳትሄድ የሚደረግበት ሁኔታ ሊፈጠር ነበረ። ግን ኧረ ይለፍላት ተው በእናታችሁ ተብሎ ሄደች። ብዙ ጊዜ ኢትዮጵያ ውስጥ ነጮች ልውሰድ ካሉ ይለፍለት በእናታችሁ ይትሂድ በእናትህ እኔን ውሰደኝ የሚሉ ሁሉ አሉ። ውጪ መሄድ ወይም ነጮች ጋር መሄድ እንደ ገነት እንደ መግባት የሚቆጥሩ ሰዎች ቤታቸውን ሸጠው ልጆቻቸውን የሚልኩ ወደ ውጭ ሀገር ለመሄድ ተደግሶ ተጨፍሮ አየር መንገድ ሲኬድ ቻው በቃ ምናምን ተብሎ ተለቃቅሶ ምናምን የሚኬድበት ሁኔታ ነው ያለው። ከአረብ ሀገርም ቢሆን አውሮፓም አሜሪካም በተለይ ወደ አሜሪካ እና ወደ መሳሰሉት ሀገራቶች እና እቺ ልጅ ሄደች። እዛ መኖር ጀመረች። የ6 ዓመት ምናልባት በቃ በጣም እርግጠኛ ሆኖ 6 ዓመት ልጅ ሆና ነው ከፎቶዋ በጣም ህፃን ሆና ነው የሚያሳየውና ወሰዷት። መኖር ተጀመረ ማለት ነው። እና ግን ከአንዲት ልጅ ጋር ብቻ ትደዋወላለች። ምንድነው ጎረቤት እኚህ ተያዥ ሆነው እኚህ ትሂድ ብለው ተያዥ ሆነው የላኳት እናት እንደ እናት ተደርጎ ነው ሞታለች። ግን እናቷ ግን ኢትዮጵያ ውስጥ ቤተሰብ ብላ ከመጣች እንኳን እኔን ተጠይቀኝ ባካችሁን ብለው ችግር የለውም እኛ ለማሳደግ ብቻ ነው ካደገች በኋላ እኮ ምንም ችግር የለውም ኦሬዲ የራሷን ከለር ስለምታውቀው ጥቁር ስለሆነች እኔ ቤተሰቦቼን እንፈልጋለሁ መጠየቋ ስለማይቀር ወደ እናንተ ለምናመጣት ብለው እግዚአብሔር ይስጣቸው ሰዎቹ ትክክለኛ አድራሻቸውን ተናግረው የእውነት ውጭ ሀገር ከገቡ በኋላ እስከ 2 ዓመት እስከ 3 ዓመት ድረስ ሰላም ይባባሉ ነበረ። ከዛ በኋላ ልጅቷ ራሷ እቺ ህፃን የነበረችው ልጅ ከጎረቤት ኩያዋ ጋር እንዴት ነሽ ተላነሽ እንዴት ነሽ እያሉ ከህፃናት ጋር ሰላም ይባባላሉ። እና በዛ የተነሳ አማርኛዋን በደንብ አረሳችው ህፃናቶቹ ስለሚያዋሯት። ግን ፈረንሳይ ገብታ ጭልጥ ብላ ገብታ የፈረንሳይ ዜግነት ኖሯት ቋንቋ ተምራ ምን ብላ በቃ አጠቃላይ ይኸው ሙሉ በሙሉ ኮምፕሊትሊ ፈረንሳይ ሆናለች አሁን አድጋ ማለት ነው። አማርኛ በጣም በጭላንጭል በትንሽ የምትሰማው የልጅነት ነገር ሆኖባት ነው። እሱንም በስልክ የሚያወሯት ልጆች በአመት 2-3 ስለሚደውሉ ከነሱ ጋር ለማውራት ነው። እያደገች ስትመጣ ግን ትተዋለች። እና ግን እነዚህ ሰዎች እየደወሉ ቤተሰብ ጋር እዚህ ፈረንሳይ ለጋ ሲሆን ያሉት ኬላ ሰፈር ያሉት ልጆች ማለት ነው የሷ የድሮ ጓደኞቿ ነን ብለው የሚያስቡ ሰዎች እየደወሉ ሊያዋሯት ሲሞክሩ ቋንቋ ረስታለች። ምን እንደምትል አይገባቸውም። ባስተርጓሚ በእንግሊዘኛ ባስተርጓሚ ምናምን ነው የሚግባቡትና እሷ እንግሊዘኛም ፈረንሳይኛም ነው ተማረችው። እና የድሮ ጓደኞችሽ ናቸው ብለው ወላጆቿ ይነግሯታል። እና እሷ ደግሞ እዛ ሄዳ ተበላሽታለች። ያ ማለት ምንድነው? ሌዝቢያን ሆናለች። ወደ ጉዳዩ መጣ። ትልቁ ዳቦ ሊጥ ሆነ። ይሄ ምንድነው? በአጠቃላይ ውጭ ሀገር ላይ በተለይ ፈረንሳይ ደግሞ በዝሙት ጣሊያንና ፈረንሳይ በጣም የታወቁ ናቸው በአለም ላይ። ሌላም ሀገር ላይ ብዙ መጥቀስ ትችላላችሁ። ግን ከጥንት ጀምሮ ዝሙት መንፈስ በጣም አለባቸው ተብሎ የሚታሰቡ ሀገራት ፈረንሳይና ጣሊያን ናቸው። አሁን ደግሞ ሌላ ሀገር መጥቀስ ትችላላችሁ። በተለይ ግብረ ሰዶም የሚበዛበት ሌዝቢያን የሚበዛበት ሀገር ይሄ ነው ብላችሁ ከነስማቸው ብትጠቅሱልኝ ደስ ይለኛል። ውርጃ የሚበዛበት ሀገር፣ ጣዖት የሚበዛበት ሀገር ምናምን ብላችሁ ጽፉ ደስ ይለኛል። ይሄ ዕውቀቱ ያለው ሰው ቢጽፍልኝ እንማራለን። ምን ችግር አለው? እኔም ዕውቀት አገኛለሁ። ይኸው አሁን ከፊታችን ታህሳስ ወር ላይ ወደ ኢየሩሳሌም ለመጀመሪያ ጊዜ ከኢትዮጵያ መውጣት ልጀምር ነው። ኢየሩሳሌም ሄጄ ነው መሳለም የምፈልገው። ከኢትዮጵያ ከወጣሁም ኢየሩሳሌም ሳልሳለም ዓለምን አልዞራትም ብዬ ተናግሬ ነበረ። ይሄን ድል እኔና ተርቢኖስ ሚዲያ ወይም ኤፍታህና ተርቢኖስ ሚዲያ እኔና ሰለሞን በጋራ ያዘጋጀውን የጉዞ ድርጅትና ፕሮግራም ላይ አብራችሁኝ እንደምትገኙ ተስፋ አደርጋለሁ። እዛ ሄጄ ቅዱስ ቁርባን እቀበላለሁና ወደ ውጭ ሀገር ለመጀመሪያ ጊዜ የምሄደው ኢየሩሳሌም ነው እና በጣም በዚህ አጋጣሚ ደስተኛ ነኝ። ግን ምንድነው በመላው ዓለም ላይ እየተዘዋወርኩኝ ያሉትን ችግሮች በተለይ ከባዕድ አምልኮ ጋር በተገናኘ እንዴት ባዕድ አምልኮን ያመልኩ እንደነበርና እግዚአብሔር ግን
በተለያየ አይነት እምነት ሊሆን ይችላል በካቶሊክም በፕሮቴስታንትም በኦርቶዶክስም ሊሆን ይችላል እንዴት አድርጎ የባዕድ አምልኮን እያስቀረ እንደመጣ ትንቢተ ዳንኤል ምዕራፍ 7 ጀምሮ እስከ ምዕራፍ 12 ድረስ ያለው የቀደሙትን ጣዖታትና የቀደሙትን አመልክቶች ይሰባብራል አዲሱንም ያመጣል እየተባለ የተነገረለት ያ አውሬ እንዴት እየሰራ እንደሆነ ደግሞ ለማየት ጥረት አደርጋለሁ እግዚአብሔር ከረዳኝ እንደ አቤል የወይኗ ልጅ ወይም ደግሞ እንደ ሌሎችም አገራት እየተሽከረከሩ እየዞሩ አገራትን እንደሚያስጎበኙ እኔ ደግሞ የራሴን ዘውግ ይዤ ሄጄ እንደምመጣ ተስፋ አደርጋለሁ በሁሉም ዓለም ላይ እምዞር ይመስለኛል በዚህ ጸሎት አድርጉልኝ ትልቁ ዓላማዬና ቅዴ ይሄ ነው የተመኘሁትን ነገር እያገኘሁ ነው እስካሁን ድረስ ወንድ ልጅ ብቻ ነው ያላገኘሁት እንጂ እንዳለ የተመኘሁትን እያገኘሁ ነው ለምን የዛሬ 4 ዓመት የዛሬ 5 ዓመት ስለ ኢየሩሳሌም አውርቼ ነበር ይሄው ዘንድሮ ሊሆን ነው እግዚአብሔር ከፈቀደ እሱንም ክርስቶስ ከፈቀደ ነው እስቲ ወደ ዋናው ታሪካችን እንመለስና እቺ ልጅ ከአባቷና ከእናቷ ጋር ሆና ያልዞረችበት አገር የለም ፈረንሳይ ዜግነት ይኖራት እንጂ ዓለምን በሙሉ ዞራለች ማለት ይቻላል በጣም የሚገርማችሁ ዓለምን በምትዞርበት ሰዓት ኃጢያትን የምትቃረመው ልጅቷ እና እናትና አባቷም ምንም እንኳን ሃይማኖተኛ ቢሆኑም ግን የዝሙት መንፈስ ያለባቸው ናቸው ባልየው ከሚስቱ ውጪ ሌላ ሴት ይዞ ይመጣል እሷም ሌላ ወንድ ይዛ ትመጣለች ቤት ውስጥ እና ይሄ ነገር ያየች ነው ያደገችው እንዲሁም ደግሞ ሚስትየዋ ፈረንጇ ማለት ነው አንዳንዴ ሴት ይዛ መተካሴት ጋር መታኛበት ጊዜ ሁሉ አለ ሲጣሉ እንደዚህ ያደርጋሉ ሲታረቁ ደግሞ ቤት ውስጥ ማንንም ሰው አይመጣም ወንዱ ራሱ ይሄ ባልየው አንዳንዴ ወንድ ይዞ ይመጣል እና ይሄ ትራንስጀንደር የሚባል ሰዎች ሳይሆኑ አይቀሩም ራሳቸውን ቀይረዋል መሰለኝ ኤልቲጂቢኪው ኤልጂቢቲኪው ምናምን የሚባል ነገር አለ አራቱንም አይነት ጾታዎች የሚወክሉ ማለት ነው ባነው ኃጢያት የሚወክሉ ጾታማ ወደ 100 ምናምን ጾታ ደርሷል እንተባለው ግራም ያጋባ ነው አንዳንድ ጊዜና መናፍስ ያላስተማሯቸው ነገር የለም እቺ ልጅ ይሄን እያየች ነው ያደገችው ጎረቤትም አካባቢው ላይ እንዴት ያመልኩ እንደነበረ ሃይማኖት ላይ ያላት አመለካከት የወደቀ እንደሆነ የወረደ እንደሆነ ለፈጣሪው ያላት ግንዛቤ ከቤተሰቦቿ ከአሳዳጊዎቿ ተነስታ ምንም አይነት ሃይማኖታዊ ግንዛቤ እንደሌላት ነው የራሷን እንደዛ አርጋን ያገኘችውና ግን ኢትዮጵያኖች አሉ እዛ ይነገራታል አንቺ ኢትዮጵያዊ ነሽ ኢትዮጵያኖች እዚህ ፈረንሳይ ውስጥ አሉ ቤተክርስቲያን ሊያስቀድሱ ሲሄዱ ሊሳለሙ ሲሄዱ ወይም ጥምቀት ሲያከብሩ ምን ሲሉ ወስደው አንዳንድ ቀን ሁሉ ያሳዩዋታል እነዚህ ያንቺ ሀገር ሰዎች ናቸው ይሏታልና አንዳንዴ ደስ ብሏት ምናምን ሄዳ ለማክበር ትሞክራለች አማርኛ አትችልም እንግሊዘኛ ነው የምትግባባው በፈረንሳይኛ ነው የምትግባባውና ግን ብዙ ማትቀርብም ውስጥ ያለው ነገር አያስቀርባትም አስቡት እናትና አባቷ የሞቱት በምንድን ነው ብያቸዋለሁ በኤችአይቪ እሷ ጋር ደግሞ ያለው ደግሞ አስቡት ምን ሊሆን እንደሚችል ኤችአይቪ ብዙ ጊዜ የዝሙት መንፈስ ነው አይደለም የቅጣት የመቅሰፍት መንፈስ ነው ከዛ ቀጥሎ ደግሞ እሷ ደግሞ ፈረንሳይ ሄዳ ያ የምትኖረው ኑሮ በራሱ በአጠቃላይ ኃጢያቱ ትምርቱ የምትንቀሳቀስበት ፋሽን ዲዛይን ውስጥ የምትገባበት ከተማዋን የምታካልልበት ዓለማትን የምትዞርበት ይሄ ሲስተሙ በራሱ ወደዛ ነው የሚወስዳት በአንድ ወንድ አትረጋም በአንድ ሴት አትረጋም ኢቭን ሴት እንግዲህ አስቡት ኃጢያት ሆኖ ራሱ ከሴት ጋር ኃጢያት ሆኖ ቤተሰቦቿ ምንም አይሏትም በቃ ጀስት መብትሽ ነው የፈለግሽው መምረጥ ትችያለሽ ብለው ነፃነቷን ሰጥተዋታል እንደ ኢማኑኤል ወይም አማኑኤል ተብሎ የሚጠራው ኢትዮጵያ ወደ አውስትራሊያ ነው ወደ ምናምን ይዘውት ሄዱት ሰው ማለት ልክ እንደዛ ነው እቺ ልጅ ሄደችውና ግን ጥምቀት በሆነ ሰዓት ላይ የኢትዮጵያ ጥምቀት በሚከበርበት ጊዜ ላይ በአመት አንዴ ሄዳ ታከብራለችና የሆነ አመት ላይ ቤተሰቦቿ የፕሮቴስታንት እምነት ተከታይ እንደነበሩ ነበር የምታውቀውና ከዛ ወዲያው ግልብጥ ብለው ኒውትራል ሆኑ ኤቲስት በቃ ሃይማኖት የለሽ ሆኑ እና እሷ ግን ቤተሰቦቿ እየወሰዱ እነዚህ ናቸው ዘሮች ስላሏት ስለነገሯት ወደ እነሱ ነው የምትጠጋው ትጠጋለች ማለት ነው ኢትዮጵያ ምን ትሆን ይሆን ምን ትመስል ይሆን ብላ ሰርች ታረጋለች ለማወቅ ታረጋለች ግን ፈልጎ ፍላጎት ኖሯት ናፍቃ ምናምን አይደለም ይሄ ምንጩን የማወቅ አለ አይደለም መቼም ሰው ሶርሱን ማወቅ ይፈልጋል አንዳንዴ ጥያቄ ይፈጥርባታልና ያንን ቤተክርስቲያን ታቦቱ ይወጣበት የነበረው ቤተክርስቲያን ስትሄድ አንዲት ሰንበት ተማሪ ግቢ ስታጸዳ ታያታለች የቤተ መቅደሱን ግቢና አንዳንዴ ካቶሊኮች መተው እዚህኛ ቸርች ላይ እንትን ይላሉ ይቀድሳሉ ያገለግላሉ እኛም እንቀድሳለን አንዳንድ ጊዜ ደግሞ ትተውልን ለኛ እኛ በደንብ የምንቀድስበት ጊዜ አለ ምናምን ብላ ታጫውታታለች በእንግሊዘኛ ነው የሚግባቡት በፈረንሳይኛ ነው የሚግባቡት በሁለቱም ይግባባሉ ያቺም እዛ ሀገር ነዋሪ ብትሆንም እናቷ ግን ቀለጥ ያለች የፈረንሳይ
ማን የኢትዮጵያ ባህል የምታከብር እናት ስላለቻት ወጣትና ጎበዝ እናት ስላለቻት እንትኗን አልተወችም፣ ሃይማኖቷን አልተወችም፣ ቋንቋዋን አልተወችም፣ በቃ አጠቃላይ ባህሏን ሁሉ ነገሯን አልተወችም። እና ኢትዮጵያም ደግሞ ትመጣለች፣ በጣም በተደጋጋሚ ትመጣለች። እና እስቲ ይሄንን ተርጉሚልኝ ብላ ስልኳ ላይ ትሰጣታለች። ምንድነው ጓደኞቿ እዚህ ፈረንሳይ ለጋ ሲሆን ወይም ኬላ እዚህ አዲስ አበባ ፈረንሳይ የሚባል ሰፈር ያሉት ጓደኞቿ በቴሌግራም በተደጋጋሚ ይልኩላታልና ምን እንደሚሉ አይገባትም። ምንድነው የሚሉት ብላ ስትጠይቃት እነዚህ ልጆች የድሮ የልጅነት ጓደኞች እንደሆኑ ነው የሚናገሩት። እና ወደ ፈረንሳይ መተን እንዲያልፍልን እንፈልጋለን፣ መኖር እንፈልጋለን እያሉ ነው። ወይ ደግሞ መቼ ነው የምትመጪ ነው የሚሉት። እና ምን ትያለሽ ስትላት የገንዘብ አቅሙ አለኝ፣ አንዳቸውን መውሰድ ቀስ እያልኩኝ በአመት መውሰድ እችላለሁ። እንዲያውም እህት የለኝም፣ ጓደኞቼ እንዲሆኑ ፈልጋለሁ፣ እንዲመጡ ፈልጋለሁ ምናምን ብላ ስታዋራት ጊዜ ግን እኮ አንቺ ሙሉ በሙሉ ኢትዮጵያን እኮ አትመስይም ስትላት ምን ማለት ነው? አይ ሁሉ ነገርሽ፣ አለባበስሽ፣ አፍንጫሽ የተበሳሽበት የፀጉርሽ ስታይል ሌዝቢያን ሴቶች ሄር ስታይል ነው ያላት። አጠቃላይ ሁሉ ነገሯ ይታወቃል። ልጅቷም እዛ ስለምትኖር ታውቃታለች አለባበሷ ማን እንደሚገልጽና ይሄ እኮ ኖርማል ነው this is normal አለቻት። ኖ ኢትዮጵያ ውስጥ ኖርማል አይደለም፣ ይሄ ኃጢያት ነው ይኸውልሽ ምናምን ብላ በደንብ አድርጋ ታስተምራታለች ኃጢያት እንደሆነ። ግን የኛን ትምህርት አትወድም ልጅቷ። እቺ እንግዲህ የምላችሁ ሰንበት ተማሪዋ የኛን ትምህርት አትወድም። እንደገናም ደግሞ ጭራሽ ማህበረ ቅዱሳንም ይሁን የሌሎች ማህበራት በጣም ደጋፊ ሆና የኛ ትምህርት ተቃዋሚ ናት። አለመደገፍ ብቻ አይደለም፣ ተቃዋሚ ማለት በቃ ቪዲዮ እየለቀቀች ሁሉ ትቃወማለች። እቺ ልጅ ለመቀየር ጥረት ታደርጋለች። ኢትዮጵያዊት ናት፣ ዘሯ ደሟ ኢትዮጵያዊ እንደሆነ ሁሉ ነገሯ አባትሽና እናትሽ ኢትዮጵያ እንደሆኑና እነዚህ ያሳደጉሽ ደግሞ ኤቲስት ፓጋን የሆኑት የፈረንሳይ በቃ እዚህ ውስጥ ያለው ትክክለኛ አሁን ያለው ናቬዴስ አሁን ያለው ሁኔታ መግለጫ ነሽ አንቺ። እና ለምን ሶርስሽን አታውቂም ብላ ስትላት ጊዜ አሳደረችባት ፍቅሯን፣ ይሄ ምንጯን የማወቅ ሃይማኖቷን የማወቅ ስታስተምራት ምን ስትላት በጣም እየተግባቡ መጡና ነጠላ ያስለበሰቻት ቤተ መቅደስ ትገባለች። ስዕሉን ታያለች። በፍጹም ገብታ አታውቅም ቤተ መቅደስ። ስዕሉን ታያለች። በጣም አንድ ቀን አለቀሰች። የጌታ የኢየሱስ ክርስቶስን ስዕል አይታ በትክክል ክርስቶስን በአይነ ህሊናዬ እንድስለው አደረገኝ። እኔ ከእናትና ከአሳዳጊዎቿ ጋር ነው እንግዲህ እናትና አባቴ የምትለው ከቤተሰቦቼ ጋራ ቸርች ሄዳለሁ፣ አመልካለሁ፣ ለማንኛውም ሰው ሃይማኖት አለኝ። ግን ይሄንን ስዕል ካየሁበት ጊዜ ጀምሮ አይምሮዬ ላይ ተቀረጸብኝ፣ እንዴት እንደነበረ ሁኔታው ተቀረጸብኝና ከዚህ ቸርች መውጣት አልፈልግም፣ ካንቺ ጋር ልኖር ትላታለች። ኖ ይሄን ኃጢአትሽን ሳትተይ ከኔ ጋር አትኖሪም፣ እኔም እፈተናለሁ፣ ስለዚህ ግድ የለሽም ስትል ጊዜ በፍጹም ጓደኛዬ እንድትሆኝ ይፈልጋለሁ፣ አስተምሪኝ ትላታለች። እና እሺ ብለው አንዳንድ ቀን ቤተሰቦቿ እንዳያውቁባት ይሄን አውጪ፣ አፍንጫሽ ውስጥ ያለውን አውጪ፣ ይሄ ቀለበቱን፣ ፀጉርሽን አስተካኪ፣ ሻሽ አርጊ፣ ሹራብ አርጊና እቤት ትመጫለሽ። ቤተሰቦቼ ሌዝቢያን መሆንሽን ካወቁ በፍጹም አያስገቡሽም፣ በጣም ነውር ነው በሀገራችን፣ በጣም ነውር ነው በሃይማኖታችን ራሱ ማንብላት ነገራት። ኦኬ እሺ ችግር የለውም እኔ ኖርማል ነው ትምህርት ቤት የተማረው ኖርማል ነው ታውቂያለሽ አለቻት። አዎ ግን ኖርማል የሚባል ነገር የለም። ኢትስ ዲፔንድ የሆነ አንድ ነገር ተጽዕኖ ነው፣ ኢንፍሉዌንስ አለ፣ የሆነ ነገር ተጽዕኖ አለው፣ ከሆነ ነገር ተነስቶ የሚመጣ ነገር ነው እንጂ ኖርማል የሚባል ነገር የለም ትላታለች። እቤት ትወስዳታለች። የጸሎት ክፍሏ ደስ ይላል። ልጅቷ ትጸልያለች፣ ጎበዝ ናት፣ ሰንበት ተማሪ ናት። አስቡት እንግዲህ በዛ ላይ ደግሞ በትምህርቷም ጎበዝ ናት። አሁን አብረው ሲተኙ ትቃዣለች። እቺ ሌዝቢያኗ ማለት የፈረንሳይ ልጅ የፈረንሳይ ልጋ ሲሆኑ ልጅ ማለት ነው፣ የኬላ ልጅ ባላችሁ ትቃዣለች። እና የምትቃዠው የምትባተተው ነገር ደግሞ በአማርኛ ነው። ልጅቷ ደግሞ አማርኛ አትችልም። አይገርማችሁ? አማርኛ አትችልም፣ ግን በአማርኛ ነው የምትቃዠው። ትለፈልፋለች። እና አሰማቻት። ይኸውልሽ እየለፈለፍሽ ነው እንዴ? በሌላ ቋንቋ ነው እንደምለፈልፈው መቃዠው። ዋይ ለምን ደግሞ ተኝቼ ለምን ደግሞ እንደዚህ መለፈልፈው? ስለ ጊዜ በእኛ ባህል በእንቅልፍ ልባቸው እንደዚህ የሚቃዡ ሰዎች ችግር ያለባቸው ናቸው። ጸሎት ያስፈልጋቸዋል፣ መስገድ አለባቸው ትላትና እነዚህ መምህር ተስፋ የሚሉት ነገር እውነት ነው እንዴ ትላለች ልጅቷ። እናቷን ሄዳ ስታማክራት ምን ብላ ትቃዣለች? እማዬ በአማርኛ ነው የምትቃዠው፣ ግን ልጅቷ አማርኛ አትችልም፣ ጭራሽ አማርኛ አታውቅም አለቻት። የሚገርም ምን ብላ ነው የምትቃዠው ብለው እናትየው ኦዲዮውን ልስማው ሲሉ ጊዜ አይ እማዬ መስማት የለሽ እንዴ? ለምን ምን ነው
ምን እንደምትልስ ማና ለተርጉምላት ወይም ደግሞ ለናውራበት እንስተው ጊዜ ከሰማች እናትየዋ ልጅቷ ሌዝቢያን መሆኗ ሊታወቅባት ነው በአንዳንድ ጉዳዮች እሷ ልጅቷ በሚገባት ማለት ነው ከዛ አንቺ ይርዛ ምናምን ብሎ እናትየው ቅምት ያረጓትና ኦዲዮን ክፍት ከዛ ሲሰሙት እኔ አዳልሙቴ እኔው ሰንገላ እዚህ ሀገር መጥቼ ምንድነው ያለው የሆነ ብቻ ኦዲዮን በደንብ አልሰማሁትም ብቻ መናፍስቶቹ ኢትዮጵያ ውስጥ ያሉትን የሚጠቅሰው በላኋት ቀረጠፍኳት በደንብ አርጌን ያኘኳት ተጫወትኩባት ግን ለልጆቼ ልጠቅመኝ አልቻለችም ሄዳ በዛው ቀረችብኝ እና ምን ላግ ታዲያ ምን ይጠበስ ታዲያ ምን ላግ ልጄንም አልወስዳለች ብንጨቅጭቅ ብንደውል አልሰማለች ምናምን ነው የሚለው መንፈሱና ማን ነው እነዛ በቮይስ በኦዲዮ የሚልኩላት ሰዎች ነው እንደዚህ የሚያደርጉት ማለት ነው ይሄ ነገር የነሱ ሐሳብ ነው ምክንያቱም ኦዲዮ ልከዋል እናትየውም ድምጻቸው ይሰማል ኦዲዮ ላይ ልጆቼን እባክሽን እንደው አማርኛ ካረሳሽ ልጆቼን እባክሽን ወሰጂልኝ ልጆቹን ደግሞ ወሰጂን እባክሽን አምን የሚሉትና እዚህ ጋርም ደግሞ በእንቅልፍ ልባ ትቃዣለች ከእንቅልፏ ስትነሳ አትዋሽኝ አማርኛ ትቻለሽ ስትላ ጊዜ what did you say ምትላት ልጅቷ እኔ ምንድነው የምትይኝ አልገባኝም I don't understand what you say ምንድነው የምትይኝ አልገባኝም ትላታለችና ግን አማርኛ እንደምትቃዥ ስትነግራት ፕሊዝ ትርጉሙን እባክሽን ትርጉሙን ንገሪኝ በቃ ዋናው ትርጉሙ ምንድነው ስላ ጊዜ መናገር ከበዳት የኛ ትምህርትም ደግሞ ማዳመጥ ፈለገች እቺኛዋ ሰንበት ተማሪዋ ከዛ ካንዷ ሰንበት ተማሪ ጋር ታወራለች የምትቃዥው በአማርኛ ነው አማርኛ እንግሊዘኛና ፈረንሳይ ብቻ ነው የምትችለው ልጅቷ ሌዝቢያን ናት ምን ላድርግ ስትላ ጊዜ እነዛን መምህር ተስፋ የሚሉት ነገር ትክክል ነው ስላ ጊዜ አሁንም እኮ እሱ አሁን እኮ ሼም ይዞኝ እኮ ነው የሚያወሩት ነገር እዛው አዳልሞት ጠቋርና የሚሉት ነገር እቺ ልጅ እየቀባጠረችው ነው በቡዳም እንደተበላች ይናገራል በላኋት ቀረጠፍኳት ይላል ይሄ ነገር ምንድነው ስትላት ጊዜ እማዬ ተስማ ብሎ እማዬማ ሰምታለች ምን ይደረግ ሲባል እናትየዋ ወደ ከኢትዮጵያ ወደ ፈረንሳይ ይዘውት ሄዱት ቀበሪቾ ነበር አበሻ ኮተቱ ላይ ተው ቀበሪቾ ይዘው ሄደዋል ልጃቸው ቆንጆ ስለሆነች እንደዚህ ምናምን ብቻ አጠቃላይ ኮተታቸውን ይዘው ሄደዋልና ቀበሪቾን አጨሰው አጠኗትና ልጅቷ በጣም ተናደደች ለምንድነው እንደዚህ የምታረጊ ምናምን አለች ይሄ ጥሩ ነው ምናምን ብላ ባገሯ ቋንቋ ነገርቻት የምትቃዥው ነገር ያስተውሻል የበላሽ ቡዳ ደግሞ ይለፈልፋል ሰው ጊዜ ምን ማለት ነው መብላት አለች እንግዲህ በቋንቋቸው ያለው ነው በአማርኛ መነግራችሁ ነው ከአይን የሚነሳ መንፈስ አለ እሱ ኢትዮጵያ ያለሽ በቡዳ በልቶሻል ያሳደጉሽ ሰዎች እናትና አባትሽ ከሞቱ በኋላ ያሳደጉሽ ሰዎች አንቺ ላይ ስፒሪት መንፈስ እየላኩብሽ ነው እና እሱ ነው እንደዚህ የሚያሰቃይሽና እኔ ይሄንን ካጠንኩሽ ይተውሻል እየተባባሉ እየተጨቃጨቁ ያለ ሰንበት ተማሪዋ ከቤተ ክርስቲያን ነጠላ ለብሳ ምጥት ፈረንሳይ ውስጥ የተፈጸመ ነገር ነው ማለት እዚህ ውስጥ አንድ ቀን ይላል እንግዲህ አቤት እዚህ ላይ የተቆለፈ ቁልፍ ብዛቱ ነው የሚባለው አይደል አንድ ዶክመንተሪ አይቼ ገርሞኛል እዚህ ኤፈል ታወር ላይ ሁሉም እየመጣ ቁልፍ ይቆልፋል የቃል ኪዳን ነው ሁለት ፍቅረኛሞች ሲፋቀሩ ጋኑን አምጥተው ይቆልፉትና ከዛ መቆለፊያውን ባህር ውስጥ ይወረውሩታል በቃ እስከ መጨረሻ ድረስ አንፋታም አይነት ነገር ነውና ብዙ ታሪክ አለው ወደዚህ ስንመጣ ግን እቺ ልጅ እየተታገሉ እናትና ልጅቷ እየታገሉ ልጅቷ ትመጣለች እንዴ ማየ ምን ያረሻት ነው ዝም በያንቺ ቀበርቹ ያጠንኳት ነው አረሷ ቀበርቹ አታቀም በእናትሽ ማየ ቆይ እንደሱ አይደለም ሚስጥሩ ገብቶኛል አሁን በቃ ያ ምን ጠላቸው የነበሩትና መምህር ግርማና መምህር ተስፋ የሚባሉትን ትምህርት ማስማት አለብን እኛ እዚህ ስንት ኤክስፐሪመንት ስንት ኬሚስትሪ ያለን ይሄ ራሱ ማን አወቀውና ነው ይሄን ራሱ ቆይ ዝም በይ እማዬ ግድ የለሽም ይሄ ነገር አያዋጣም እሺ ሞክሪና ከዛ ደግሞ እኔ ደግሞ በተራዬ ልጅቷን እነግራታለሁ ብላ ስትል እሻሉ ቀስ ይያሉ ቀበርቾ ታጠነች ግን ምንም አልጮኸችም አለፈለፈችም ምናልባት እንግዲህ አጅሬው አማርኛ ላይ ብቻ ነው የሚሰራው ወይም ኢትዮጵያ ውስጥ ብቻ ነው የሚሰራው ቀበርቾና ድኝ የሚባለው ቡዳን አስለፍልፎት ሳይሆን ሰዎች ይሄንን ፕሮሰስ አድርገው እንዲለፈልፍ ስለፈለጉ ለፍልፎላቸው ነው ገብቷቸዋል አባባሌ ምን ማለት ነው በዚሁ አጋጣሚ ሳልናገረው ማለፍ የለብኝም ቀበርቾና ድኝ ጸበል አይደለም ወይም ደግሞ መስቀል አይደለም ወይም ደግሞ ቅዱስ ቁርባን ወይም እምነት አይደለም ሰይጣን ቀበርቾን ፈርቶ ማን አንተ ምንዋን ያስካስ ሲባል እኔ በጸጉራን ይገባውት እንደዚህ በልቻት ነው ብሎ አይለፈልፍም ከቱም ጸበል እንኳን ገብቶ የሚታገል መንፈስ ቅዳሴ ላይ ሆኖ ያዛጋ ያስፋሸከ ስንት ያንጠራራ ምናምን መከራ የሚያሳይ መንፈስ እዚህ ጋር በድኝ ለፍልፎ ሰው ለቆ ይወጣል ምስህ ምንድነው ተብሎ ከዛ ገልነክሽ አፈር አመድልሽ ምናምን ነው ሞታው ምናምን ብሎ ለፍልፎ ሲወጣ አስቡት እንግዲህ
ሊያውም እናቶች ንስሐ ያልገቡ እናቶች እንደው ንስሐ ለመግባቱን ተውትና እንደፈለጉ በአዳም ልኮ የሚያመልኩ ምናምን ኩል የሚቋሉ ምናምን እናቶች በገበድኝ በቀበርቾ ሰይጣንን ሲያስጨው ታስቡት እንግዲህ ሞኝነት ነው አይደል? ሰይጣን እንደዚህ አይነት ጅላጅል አይደለም። ስለዚህ እሱ ማነሽ ወይ ማነህ ሲባል የሰው ስም እንዲጠቀስ እንደሚፈልግ ስለሚያውቅ ነው። ለምሳሌ ሴትዮዋ እንበልና አልማዝ ከሆነች አልማዝ ነኝ ምኗን የገበላሻት በጥርሷን የገባው ጥርሷ ስትስቅ በጥርሷ ገባሁኝ ባይሆን ቶሎ ልጅን ትፊ ልቀቂያት ምን በልተሽ የምትወጪው አመድ ልሼ ገለክሼ ገል ማለት ነው የምጣድ እንትን ድፎ የሚጋገርበት ያው ምናልባት ይሄን የማታውቁ ሰዎች ትኖራላችሁ ብዬ ስለማስብ ነው። ድፎ የሚጋገርበት ገበር ምጣዱ ሲሰበር ገል ይባላል ወይም ደግሞ ስባሪ ማለት ነው አይደል? ካልተሳሳትኩኝ አረቡኝ እንግዲህ አመድ ደግሞ አመድ ነው እና እሱን ልሶ ከዛ በኋላ ደግሞ የሆነ ዕቃ ይደበቅበትና ያን የሚልሰው ነገር ራሱን አመዱን ሊሆን ይችላል ቀይ አፈር ሊሆን ይችላል ሌላ ነገር ብቻ የሚበላውን ምሱ የተባለውን ምስ የሚባለውን ነገር ይደብቁበትና የእውነት ቡዳው በትክክል እንደሆነ የሚያውቁት ያንን የተደበቀበትን ቦታ ፈልጉ ያገኘዋል። ምንም ውስጥ ብትደብቁት ሳታይ ልጅቷ ደብቁትና ያገኘዋል። መንፈስ መሆኑ የምታውቁት በዚህ ነው። በጣም የሚገርመው ግን ያስመስላል ወይኔ ለቃለው ምናምን የሚለው ነገር አለ እና እቺ ለእናንተና እንደዚህ ነበር ሴትዮዋ ማድረግ የፈለጉት። እዚህ ጋር ግን ልጅቷ ክሊክ ያረጋባት ነገር አለ። የሰማችው ነገር ያ ዳልሞት ተቋር የሚለው በላኋት ቀረጠፍኳት እንዲያርጌ ድሏን በላሁባት ምናምን የሚለው ነገር ገርሟታል። ኢትዮጵያ ውስጥ የበላት መንፈስ ወይም ደግሞ ከዛ ከኢትዮጵያ የሚላከው ሰይጣን እንዴት ነው እዚህ ድረስ መጥቶ ልጅቷን የሚያጠቃት? ምን አይነት ነገር ነው ይሄ ነገር ብላ ገርሟት ትምህርታችን ማዳመጥ ጀምራ በደንብ ፐርፌክት ሆና ከዛ ለልጅቷ መተረክ ጀመረች። በአማርኛ ተተርክላት ማነው በፈረንሳይኛ ተተርክላታለች። የከበዳትን በእንግሊዘኛ ተተርክላታለች። ልጅቷ በጣም ነው የምታዳምጠው ትረካውን። ሶስት ነገሮች ተረዳዋለች ዋና አንደኛ እቺ እንግዲህ ሰንበት ተማሪዋ ነው የምነግራችሁ። ያቺ ፈረንሳይቷ ደግሞ ነው የኬላዋ ልጅ ደግሞ ቆይ እነግራችኋለሁ። እቺ ሰንበት ተማሪዋ እሷን ለማዳን ስሞክር አንድ እኔ እየተማርኩ ነው አለች። ሁለተኛ እሷ ላይ የማየው ለውጥ ደግሞ አለ ሁለት አለች። ሶስተኛ ነገር ደግሞ የበለጠ ለወደፊቱ የሚጠቅመኝን ስንቅ በጣም ብዙ የተሳሳትኳቸውና ጥሩ ያልሆኑ አመለካከቶችን ይዤ የነበርኩበትን በመምህር ግማ በሚያጠምቁ አባቶች ዙሪያ ያለው ነገር በጣም እየገባኝ መጥቶ መምህራኖቻችን ግን ምን ነክቷቸው ይሄ ነገር እንዴት መረዳት አቃታቸው? ይሄ ነገር እኮ በጣም እውነት ነው ብዬ እየተረዳሁ መጣሁ አለች። እቺ ሰንበት ተማሪዋ ናት። ያቺ የኬላዋ ልጅ ወይም ደግሞ ፈረንሳይ ውስጥ የሄደችው የማደጓ ልጅ ደግሞ በሚነገራት ነገር በጣም የገረማት በጣም ወሳኝ ሁለት ነገር ነገራችሁ። አንደኛ ኢትዮጵያ ውስጥ ሁለት አይነት ህዝብ ነው ያለው። እጅግ በጣም አማኝና መንፈሳዊ ህዝብ አለ። እንደምትነግሪኝ ኢትዮጵያ በጣም የተቀደሰች ሀገር የማርያም አስራት ሀገር ምናምን የምትላት ነገር አለ። በአንድ በኩል ደግሞ ስፒሪቹዋል ይሄ መናፍስታዊ የሆነ አካሄድ ዴሞኖሎጂ የሆኑ ነገሮች ደግሞ በደንብ ነው ያለው እና እንዴት ነው ታዲያ ህዝቡ የሚኖረው ብላ ጠየቀቻት። ይሄ አንድ በሉ የተከተረዳቸው ውስጥ ይሄን እንደ አንድ ነው የምትወስዱት። ሁለተኛ ነገር ደግሞ እነዚህ ያሳደጓት ሰዎች ወይም ደግሞ ከእናታቸው ተቀብለው ኃላፊነት ወስደው የላኳት ሰዎች መንፈሱን የሚልኩባትና እሷ ውስጥ የሚገለጠው መንፈስ የሚያወራው በአማርኛ ነው እና በውስጧ ትረዳዋለች። የሚገርማችሁ ሲያወሩ ምናምን አንዳንድ ነገሮች ይገባኛል አለች። ቴሌቪዥን ላይ ምናምን አማርኛ መስማት ጀመረች። እንደ በደንብ ማዳመጥ ትረካውን ትከፍትላትና እኔ ልክ ሳወራ ገጠመኙን ማለት ነው ሳወራ አንድ 3 ደቂቃ ታዳምጥና በፈረንሳይኛ ነው የምትመልስላትና የሰማችውን ነገር በጣም በተደጋጋሚ የምትሰማውን ነገር ለመደችው ማለት ነውና ቋንቋ እየለመደች መጣች። ጉግል ሰርች እያደረገች ትራንስሌት እያደረገች በብዙ ነገር በጣም ጉጉት አደረባት። ጸሎት መጽሐፉን ባትጸልየው ዝም ብላ ገዛችው። መቁጠሪያ ዘቢቡን ቅባ ቅዱሱን የተለያዩ የመምህር ግርማ ቤተሳይዳ የሚሸጠውን የነዋይ ቅድሳት ማለት ነው ደግሞ የጸሎት ቤት መገልገያ ዕቃዎችን በሙሉ በአጠቃላይ መጽሐፋቸውን ገዝታ ዝም ብላ አስቀመጠችው። አንድ ቀን ማንበብ ሲችል አነባዋለሁ መጸለይ ሲችል መጸለያለሁ ብላ አስባ ነው። እስከዛ ድረስ ግን በእንግሊዘኛና በፈረንሳይኛ ነው የምትጸልየው። ቸርች መሄድ አቆማለች። ቸርች የነሱ ቸርች የኛ ቤተክርስቲያን ግን ትመጣለች በተደጋጋሚ እና ግን በጣም ያስቸገራት ግለወሲብ ነበረ። ግለወሲብ በጣም አስቸገራትና
ጠየቀቻት። እንደዚህ ያስቸገረኝ ስለ ጊዜ እናትና አባትሽ የሞቱት በኤችአይቪ ከሆነ ኤችአይቪ ደግሞ የዝሙት መንፈስ ነው። ዘዳግም ላይ ወይም ደግሞ የሙሴ መጽሐፍ ላይ ማለት ነው 5ቱ ኦሪት መጽሐፍት ላይ የመቅሰፍት እንደሆነ የሚያሳዩ ጥቅሶችን እያወጣች በማይድን በእባጭ በሽታ ወይም ደግሞ መድኃኒት በሌለው በሽታ እቀጣቸዋለሁ ተብሎ በተነገረው መሰረት እናትና አባትሽ በዚህ ተቀጥተው ነው የሞቱት። ባክግራውንዳቸውን ደግሞ ሄደሽ ኢትዮጵያ የእናትና አባትሽን ታሪክ ብታውቂ ጥሩ ነው፣ ግን ተጠንቀቂ፣ እነዛ ሰዎች ጋር እንዳታርፊ። ካረፍሽም ደግሞ መጀመሪያ ሰግደሽ ጸልየሽ ራስሽን በእግዚአብሔር መልአክና በእግዚአብሔር ኃይል ታጥረሽ ነው መሄድ ያለብሽ ምናምን ብላ በደንብ አድርጋ የምትሰማውን ነገር ነገረቻትና እናትየው በጣም እየገረማቸው መጣ። የልጃቸው መለወጥ በተለይ እኚህ ቀበሮቹ ያጨሱት እናት የገዛ ልጃቸው በልጅቷ ምክንያት መለወጧ ገርሟቸዋል። ትሰግዳለች፣ ትጸልያለች። በፊትም እንደዛ ነበረች። በእርግጥ ግን ሞር በብዛት የኛን ትምህርት የምታዳምጠው እናትየው ዝም ብሎ ይሰማሉ። በኋላ እየገባት ሲመጣ እማዬ አቤት ግን ጨሌ ነበረሽ አይደል እማዬ? ያ ቤት ውስጥ ባለፈው እዚህ አገር እንደመጣን ታረጊው የነበረው ነገር ምን ደውሳ ጊዜ ዝም በይ ምን አገባሽ ዝም በይ ኮተት እዚህ ኮተት እየሰማሽ ኮተት ትሰበስብኛለሽ ትቼዋለሁ ድሮ ነው የቀረው ምናምን በቃ በእልህ ነው የሚናገሩት እናትየው። እማዬ በእኔ እኮ በጸባይ ነው የጠየኩሽ እኮ ምንድን ነበር ግን የምታረጊው ልወቃ ውስጥ ጊዜ በቃ ተቀበይ ተብዬ ከኢትዮጵያ ስመጣ ይሄን ይዘሽ ካልሄድሽ ትዳርሽ አይሰምርልሽም ተብዬ ነው ጨሌውን ይዤ የመጣሁት። ታዲያ ይኸው እኮ ጨሌውን ይዘሽ መተሽም እኮ አባዬን አባረርሽው። አባዬ ይኸው እዚህ ሀገር ሌላ ሚስት አግብቶ እየኖረ ነው። እኔና አንቺና ቤተሰቦች ደግሞ ሌላ ነገር እየኖሩ ነው። በሌላ ላይፍ ውስጥ ነው ያለነው እና ጨሌው እኮ አልጠቀመሽም። ስለዚህ አሁን ንስሐ መግባት አለብሽ፣ መስገድ አለብሽ ማን ብላ ስትነጋገር ጊዜ እሺ ብታስተምርኝ ነው ከኋላ መጣ ነው ወጣ ልጅነቷ መጣ አስተማረች ምናምን ብለው በቃ ተረቱባት። ታይ ማየ ግን ታይ እውነት ልጅ መሆኔን አይተሽ ወይም ደግሞ ዛሬ ይሄን ትምህርት ማዳመጥ አይነተንሽ አይደለም በቃ ያለፈ ነገር ነው ስተት ነው ማመን አለብሽ። ያለገ እናት ብትሆኚ እናት ማለት እኮ አዋቂ ነች ማለት ብቻ አይደለም፣ ልትሳሳት ትችላለች። ልጅም ደግሞ እንደ ልጅ ሆኖ ላይቀጥል ይችላል፣ አዋቂ ሊሆን ይችላል። ስለዚህ እንደዚህ መሆን የለበትም። በጣም ነው የታዘብኩሽ ግን ከእናቴ ይሄን ነገር አልማርም ምናምን ብላ አኮረፈቻት እናቷን አንድ ሳምንት። ከዛ ልጅ ይኸውልሽ እንደሱ አይደለም እኔ የዛሬ 10 ዓመት ንስሐ ገብቼበታለሁ ጨሌውን። ታዲያ ንስሐ ከገባሽበት ጨሌው ለምን ከዚህ ቤት አልወጣም? አይተሽዋል እንዴ ደግሞ እሱን ይላሉ መልሰው። ሊያታሏት ብዙ ቢሞክሩ እምቢ አላቸው። ቢገርማችሁ ነገር ባላቸው ፈረንሳይ በገቡ በ5 ዓመታቸው የተፋቱት ግን እየመጣ ልጆቹን ያህል ሌላ አግብቶ ሚስቱ ሞታበት የሙት ልጆች የሚያሳድገው ባላቸው ፈረንሳይት ነው ያገባው። አግብቶ ወልዳለት ሞታለች ሚስቱ እና እማዬ ግዴለሽም ይሄን ጨሌ ጣዩ ግዴለሽም እማዬ ግዴለሽም እያለች ልጅቷ ጨቅጭቃ 1 ወር ሙሉ ጨቅጭቃ ከዛ ጨሌው ተጣለ። ጨሌው ሲጣል አባትየው ታመመ። እዛ ሆኖ ታመመ ኑ አባታችሁን እዩት ተብለው 2 ተማሪዎች ተጠሩ፣ ሰንበት ተማሪዋና እህቷ። ከዛ አባቴ ታሟል ብላ ደግሞ ለዚች ለሌዝቢያኗ ነገረቻት። አብረው ሄደው አባታቸውን ሲያዩት በህልሜ እናታችሁ እየመጣች ትባጨረኛለች፣ ትነክሰኛለች ምናምን ብለው ይናገራሉ። ልጅቷ ገርሟት እሜ ምንድን ነው የሚያወራው? አንተ ሰውዬ ምንድን ነው የምታወራው? እየመጣሽ እንደዚህ ታደርገኛለች፣ እኔ ግራ ገብቶኛል። ሆኖ ማያቅ ነገር ነው የሆነው። ምንድን ነው የተፈጠረው? ለካ እኔ እናንተን ያፋታሁን ይሄ ጨሌ ነበረ ማለት ነው። አሁን ነው እንግዲህ ችግሬን ያወቅሁት። የዚች ልጅ እኮ መምጣት እኮ ብዙ ነገር ሊጠቀመኝ እያሉ ብቻቸውን ያወራሉ። ምንድን ነው የምታወራው እናትሽ ይላሉ አባትየው። አባዬ እንደዚህ ነው የተፈጠረው ብላ እስካሁን የነገርኳችሁን ታሪክ ዝም ብላ አባትየው ጆሮ እንዴት ነው አለ ህመሙን እንዲረሳ ታሪክ ቀስ ብላ አሁን የምትነግሪኝ ታሪክ ስለዚህች ልጅ ነው ይላሉ። አዎ እና እንደዚህ ሆኖና አማርኛ አትችልም አይደል? አዎ እንዴት ነው በአማርኛ የምትጮኸው? እንደዚህ ከዛ ትምህርቱን አዳምጥ በጆሮአቸው ቀስ ብላ ሄዳ እማዬ የምታመልከው ጨሌ ነበር ቤት ውስጥ እሱን ጨሌ ነው አንተና እማዬን ያፋታችሁ። ሌላ እንድታገባ ያደረገህም ያባረረህም እሱ ነው። እማዬን ያገባት የወንድ መንፈስ አይኖር አይቀርም ብዬ ነበር እኮ እኔም እኮ ሴትዮ ምን ነው እንደው ቤት ውስጥ ባል ማን ነው ሚስት ማን ነው ግራ ገባኝ እኮ እያልኩ ነበረ ምናምን ብለው አባትየው ነገሩን በቁጣም በምንም በቀልድም በምንም ብቻ ገለጹትና እየተመላለሱ እናትየው ማጥሚትም እንደ ኢትዮጵያ ማለት ነው መቼም የልጆቻቸው አባት አይደሉ እየተመላለሱ ምናምን አስታመሟቸው። እዛው ፈረንሳይ ውስጥ ነው እንግዲህ አንድ አካባቢ ላይ ናቸው ያሉት። ከዛ የሆዳቸውን ሲያወሩ ምን ሲሉ አንቺ ግን ጨሌ እንደምታመልኪ ግን አላቅም ነበረ ኮተት ይዘሽ የመጣሽው ማም ያሉ እስቲ ሰውዬ ይሄንን ቴሌቪዥን ተመልከት የማይናገረውን ብላ ይሄን ተመልከት እያሉ እያበሏቸው ቴሌቪዥኑን እያዩ ጸጥ ብለው እያዩ የልጃቸው መብሰል
የሁኔታዋ መለወጥ ይሄ የመናፍስቱ ጉዳይ እና መምህር ግርማ የሚያስተምሩት እኛ ምን አስተምሩት ትምህርት ምናምን በቃ በአጠቃላይ እየገባቸው ሲመጣ እነዚህ ሰዎች ግን ምን አጥፍተው ነው እንደዚህ ምን ገፋቸው መምህራኖቹ ግን ምን ነክቷቸው ነው ማለት ጀመሩ። መስገድ ሲጀምሩ ሰብሰብ ሲሉ እነዛ ከፈረንሳይት ሚስታቸው የወለዷቸው ሁለት ልጆች ፈረንጆቹ አባትየው ሁለቱ እህትማማቾች እቺ ሌዝቢያን የነበረችው እናትየዋ አጠቃላይ ስንት ይሆናሉ አስቡት እንግዲህ 4 እዛ ጋር 2 5 6 አይደለም 6 ናቸው እና 6 ሆነው መጸለይ ጀመሩ። የሚገርማችሁ ትምህርት ያዳምጣና ምንድነው ይሄ ሰው የሚያወራው ብለው እነዛ ሁለቱ ልጆች ይጠይቃሉና የሚያወራው እንዲህ ነው ብለው በቃ ነገሩት። ለሁለቱም ነጮች ነገሯቸው ለነዛ ለወንድሞቻቸው ማለት ነው። ግን ኢትዮጵያን ጠሏት። ኢትዮጵያ እንደዚህ ነች እንደኛ እኮ ስለ ኢትዮጵያ ምን ሰማው ጥሩ ነገር ነበር ሲባል ጊዜ ኖ ለምሳሌ ግሪክ ውስጥ አማልክቶች አሉ ግን ደግሞ ኦርቶዶክሳውያን ደግሞ ሃይማኖቶች አሉ አይደል? ፈረንሳይ ውስጥም ደግሞ ጌታን የሚያመልኩ አሉ እንደገናም ደግሞ እንደዚህ አሉ አይደል? ልክ እንደዛ ኢትዮጵያ ውስጥም የራሳቸው የሆነ በአዳም ልኮ የሚያመልኩ አሉ እንደዚህ የሚያደርጉ አሉና የነዛኞቹ መንደር ከነዚህኞቹ መንደር ጋር መተው የሚያደርጉትን ነገር ነው የሰማችሁት እንጂ ኢትዮጵያ ሕዝብ በሙሉ እንደዚህ ነው ማለት አይደለም ብሎ ነግረዋቸው አባብሏቸው በአባታቸው ኢትዮጵያዊ ስለሆኑ በጣም ደስ ብሏቸው ነበረ። አሁን ደግሞ በጣም ፈርተዋል። ኢትዮጵያ መምጣት ራሱ አይፈልጉም። አሁን ግን እንደነሱ የሚሰግድ የለም። አሁን እንደነሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የጸሎት መጽሐፍት በእንግሊዝኛ የተተረጎመውን እንደነሱ የሚጸልይ የለም። እንደነሱ ስዕላት ፊት የሚሰግድ የለም። በጣም ጎበዞች ሆነዋል። ጭራሽ አንደኛው ልጅ የሰውየው ልጅ ማለት ነው ማን ይወዳታል? ሌዝቢያኗን ወደዳት። ስለ ታሪኳ ምናምን ሰምተዋል። የነበረችበትን ህይወት ምናምን ሰምተዋልና እንዴት እንደምትሰግድ እንዴት አምላኳ እንደምትወድ እንዴት እንደምታለቅስ ማይተዋት በቃ በጣም አሳዘኗትና ትልቁ ልጅ ከሰውየው ልጅ ትልቁ ልጅ ማለት ነው እቺ ልጅ ወድጃታለሁ አለ። ወዳታለሁ ደግሞ በአንድ ዓመት የሚለያዩት የሚገርማችሁ በአንድ ዓመት ነው ልዩነታቸው። ከዛ በቃ ፍሬንድ ነው ምናምን ተብለው ፍሬንድ ሆነዋል። አብረው ይሄዳሉ አብረው ይመጣሉ ምናምን። አሁን ልጅቷ ኢትዮጵያ መምጣት ፈለገች እና ኢትዮጵያ ስትመጣ እዛ ሆኖ በስልክ አግኝተውኝ ስለነበረ ልንመጣ ነው መምህር ማረፊያ ገስታውስ ምናምን አሉኝ። ችግር የለውም ብዬ አመቻቸውላቸው። እንግዲህ ማለት በቃ አናውቅም መተን አናውቅም ኢትዮጵያ ስለዚህ እንደዚህ መተው የማያውቁ ናቸው እንጂ ያለችኝ ሰንበት ተማሪዋ ኢትዮጵያ መተው የማያውቁ ስለሆኑ ወንድሜና ከአባቱ የተወለደው ማለት ነው ወንድሜና ልጅቷ መተው አያውቁም በህፃኑ ነው ሆና ነው እሷ የሄደችውና አሳያቸው በቃ አዞራቸውና ኃላፊነቱ ለአንተ ልስጥ አለችኝ። አይ እንደሱ እንኳን አልችልም ይከብደኛል። አንድ ሰው መድብላቸዋለሁ እኔ ግን 2 ቀን 3 ቀን ተገኝቼ አስተምራቸዋለሁ ጊዜ የለኝም እንደዛ ማድረግ አልችልም ብዬ ነገርያቸው። ግን ካገኘዋቸው በኋላ ግን መተው አቃተኝ። ለምን ብትሉ ታሪኩን ስሰማ እነዛ ሰዎች በመተት እንደማይለቁ ታወቁ። ዶላር ይዛን የመጣቸው ብለው የሚያስቡት እንደገና ደግሞ በመተት ሊይዟት ይችላሉ እልክም ይኖርባቸዋል ምናምን ታሪኩን በደንብ ስለሰማሁት እስካሁን የነገርኳችሁን ታሪክ ማለት ነው ስለሰማሁት ወደ መንደሯ ሲኬድ እኔ ማብሬ መሄድ አለብኝ አልኩኝ እና አብረን ሄድን እና እኔም በተንተባተበ እንግሊዘኛዬ እየተግባባን መቼም ፍሉንትሊ ወይም ፐርፌክት አይደለም አይ አም ኖት ፐርፌክት በት አይ ዊል ትራይ ግን በቻልኩት መጠን ልጅቷ ስለ መንደሯ እንድታውቅ ምናምን ጥረት ማድረግ ፈለኩኝ። የነበረችበት መንደር እጅግ በጣም የድሮ የጥንት ሰፈር እንደነበረና እዛ አካባቢ ላይ የነበረውን ታሪክ ምናምን ቀደም የነገርኳችሁ ታሪክ አንዳንድ ነገሮች ነገርኳትና ግን ጥንቃቄ አድርጊ ስላት ጊዜ አውቃለሁ ሁሉ ትምህርትህን በደንብ ስለተተረጎመልኝ በደንብ አውቃለሁ ብላ በቃ ጥብቅ አለች ልጅቷ። ማለት በቃ እንዴት ነው አላር በዩቲዩብ የምታቀኝን የነበረው ስታገኝ የሚሰማትን ስሜት አስቡት። አማርኛ አትችልም በዛ ላይ ፈረንሳዩ በቃ አፋ ላይ የሚመጣው ከፍቅረኛዋ ጋር የምታወራ በፈረንሳይኛ ነው ምናምን እና ሰንበት ተማሪ ከዛ ሆና ትደውላለች። መምህር እንዴት እያደረጋችሁ? አዎ ዛሬ እየሄድን ነው ተጠንቀቂ በላት በእናትህ መምህር እንዳይጎዷት አለች። ችግር የለውም ቅባ ቅዱስ ተቀብታ አባታችን ፈረንሳይ ያሉት አባት ጋር ቅባ ቅዱስ አስቀብቼ መንፈስ እንዴት እንደሚጮህ አሳይቼ በእውነት ከዛ በኋላ ነው የመጣሁት። እዛ ደግሞ ቅባ ቅዱስ የሚቀቡ ሰዎች ሲያዩኝ በጣም እንዳይረብሹኝ ጊዜ ሰዓቴ እንዳይወስዱብኝ ማስክ አድርጌ ነው የሄድኩት። ማስክ አድርጌ ነው የገባሁት። ምክንያቱም እዛ ሰልፍ ያዙት አብዛኞቹ የመምህር ግርማ ተማሪዎች ናቸው። ሁሉም ቦታ ላይ ተመሳሳይ የሆነ ቤተሰቦች ስለሆነን ያለ ነው ጊዜ ለመቆጠብ ነው እና ግን አውቀውኛል አንዳንድ ሰዎች አውቀውኛልና አንዷ መጣ መምህር ተስፋዬ ነህ አይደል አለችኝ። ከዛ ከሷ ጋር እያወራሁኝ ልጅቷ ሄዳ እንግዲህ ከዚህ ከአንዷ ኢትዮጵያዊት ልጅ ጋር እያወራሁኝ
እቺ ልጅ ሄዳ ቤተክርስቲያን ስትሳለም ስትሰግድ ስትጸልይ ግድግዳው ጋር ስትል በጣም ታሳዝናለች እና በቃ በጣም ነው የምታለቅሰው እና እቺኛውን ትውት አድርጌ ይቅርታ እኔ የመጣሁት አሁን ለሌላ ጉዳይ ነው አንቺ ቅባ ቅዱስሽን ተቀቢ እኔ ግን እዚህ ጋር እንግዳ አለ ኢትዮጵያን በፍጹም ማታውቃት እንግዳለች ብዬ ወደ ልጅቷ ሄድኩኝ እና ለምን እንደምታለቅስ ጠየቅኳት ኢትዮጵያ ውስጥ መምጣቴ በጣም ደስ ብሎኛል የተባረከች ሀገር እንደሆነች ስለሰማሁኝ ቀጥሎ ደግሞ ህዝቡ እንደዚህ ታሞ ሳይው በጣም አዝኜ ነው እና እግዚአብሔር ሆይ ባክህን ማራቸው ይቅር በላቸው ያልኩኝ ነው አለች የዋህና ታያችሁ ማራቸው ይቅር በላ የነጮችን ባህል ስለወረሰች የሆነ የተወሰነ ነገር አለ እንደዚህ ነገር አለባቸው ነው የዋህናቸው በጣም አንዳንዴ እና እንደምንም ብለን አባብለናት ምናምን ይዘናት ወጣንና ወደዛ ወደ ተፈለገው መንደር ሄድን ስንገባ አላወቁንም ቤቱን በፎቶ ነው እየገባን ያለነው ነጮቹ በሰጡን ቤተሰቦቹ አሳዳጊዎቿ በሰጡን ባነሱት ፎቶ መሰረት ነው ሄድኩት ተቀያይሯል አብዛኛው ሰፈሩ አስፋልቱ ምናምን ተቀያይሯል ግን በአንድ ትንሽዬ የሆነች ግንብ ምክንያት ሰፈሩ አልጠፋኝም ወደ ምን ሜዳ ነው የሚባለው በእናታችሁ ደበላ ሜዳ በሚባል መስመር አካባቢ ሄድን እና ግን ሰፈሩን ቤቱን በቀጥታ አላገኘነው በአጥያይቀን ያገኘነው ቀጥታ አልገባንም ስናጥያይቅ እንዴ ማን ብሎ አስታውሰው አንድ እናት አረ ልጅቷ መታለች ምናምን በይዞን ሄዱ ያልኩኝ እኔ አብረን ገባንና ማናት እሷ ምንድነው አሉ ያቺ እንትን የገሌ ልጅ የ6 ዓመት ሆና ሄደች ይሄው መጣለች በጊዜ ተቀበሉ እንዳበሻ እሺ ብለን ተቀበልን ምናል ያደረጉትን እኮኛ በዚህ በቀጀቱ ላይ በቪዲዮ ላይ በመናምን ላይ ሁሉ ነገር ይዘናል ከዛ ሁኔታዋን አይተን በቃ እናመሰግናለን አድራሾች አንተ ምንድነህ አንተ ማንነህ ማመርሱ ጊዜ አንደኛው ልጅ አወቀችና እሱ እኮ መምህር ተስፋዬ ነው እሱ እኮ በቲክቶክ ላይ እንደዚህ አየዋለሁ ምናምን አለች አንደኛው ልጅ አብሮን የመጣው ፈረንሳዩ ደግሞ ፍቅረኛሽ ነው አዎ ፍቅረኛዬ ነው እንደዚህ ነው አመላ ተናገረችና በቃ ይሄው እዚህ አልጋ እናመቻችልሻለን ምናምን ሲሉ ጊዜ ኖ እኔ ሰላም ላችሁ ነው የመጣሁት የራሳችን ያዘጋጀነው ቤርጎ አለ እዛ ነው የምናርፈው ምናምን ብላ ስትናገር አስተረጎምንላቸው ኖ የሀገርሽ ነው እንደዚህ ማለት አትይብንም ከ18 ዓመት በኋላ መተሽማ እንደዚህ አትሆኝብንም ነው እዚህ ነው የምታድሪው ማን ብለው በቃ ሌላ ነገር ድንገት ስለመጣችባቸው በቃ እሺ በቃ በጣም አስጨነቅናቸው ማለት አታድርም ብለን ከዛ ወይ ታዋትስ የተደር እናንተ ደግሞ አበሾች ምቀኞች አትሆኑብን ናፍቃናለች ምናምን አሉ ነው ያልኩኝ ያደረጉትን እኮ ሰምቻለሁ እኔ ከዛ አይቆይ ማዘርዬ እንደሱ አለ ነገ ጧት ይዘናት እንመጣለን አሁን ሰላም ልትላችሁ መምጣቷ ልትነግራችሁ ነው የመጣነውና እንመጣለን ነጋላችሁ በእውነት አዎ በቃ ችግር የለም አሁን ትጫወት ትብላ ተጠጣ ምናምን አሉ ቀረበላት ምግብ ድንገቴ ምግብ ስለሆነ በስማም ይያልን ያው ድንገቴ ሄድ ነው ለዛ ነው ያው ተዘጋጅታችሁ ስትሄዱ መተቱም ይዘጋጃል ኮተቱም ይዘጋጃል ስለዚህ ድንገቴ ጥሩ ነው አንዳንዴ እና ምግቡ ቀረበ በስማም ብለን ባርከን ብለን በላን ምናልን አንደኛው ልጅ የምታቀይ ልጅ መታ መምህር እንዴት ግን ከሷ ጋር ምንህ ነች አሉኝ አይ ድራቃታለሁ እኮ ቤተሰቦቿን ማቅ ነበር ምናምን አልኳቸው ማንን እገሌ የምትባላለች እናቷ አባቷ እንደዚህ የሚባሉ አይደል እንተዋወቃለን በቤተሰብ እንተዋወቃለን በሰው ያገኘችኝ እኔ ራሱ ዘመዷ ነኝ ምናምን ሰው ጊዜ ዘመድ አገኘች ለዚያው መምህር የሚባል በቃ እንደዚህ በዩቲዩብ ላይ የሚያስተምር ምናምን ተጠራሩና ሲሉ ጊዜ እማዬ ነይ አንድ ጊዜ ብላ ትልቋ ልጅ ጠራቻት ያቺ ትልቋ ልጅ የተባለችው ማለት የማን ኩያ ናት የዚች የፈረንሳይ የመጣችው ልጅ ኩያዋ ናት ማለት ነው ከዛ ውስጥ ምን ብላት እንደመጣችው ይገባኛል በርግጥ ከዛ ሲመጡ ጠበረር ለብሮ መጣ ይሆናል አይደል ስታይል አለ አንድ ነገሮች እሺ እና እንግዲህ ልትወስድብን ነው ልጅቷን አሉ ጥሩ ነው ቤተክርስቲያን አስተማሪ መሆን ጥሩ ነው አው እንግዲህ እኛ ያሳደግናት ልጅ ነች ወይ ብታይ እንዴት ጻበ ቤተሰቦቿ እናትና አባቷ በጣም መልካም ነበሩና ይሁን እስቲ ለማንኛውም ነገ እንዳጠፋ ነገ በቃ ላካት አንተ እሱ ከአብሬምጡ በታክሲ ላካቸው አንተ ስራህን መስራት ይችላል በመምህርም አይደለ ጊዜ ምናምን ላይ በቃ ይችላል ነግረውኛል ልጆቹ ምናምን አይ ችግር የለውም መጣለሁ ግድ የለም አልኳቸው ይሁን እሺ ምናምን አሉና በማግስቱ እንደገና ሄድኩኝ እንደምንም ብለን ከዛ ነገርኳት ትልቋ ልጃቸው አንቺን የምትፈልግሽና ወሰጂኝ ስትልሽ የነበረችው እሷ ነች እና ውስጥ ገብታ ስለኔ ነግራቸዋለች እኔ ደግሞ መናፍስትን መቃወም እንደዚህ ማድረግ እንደሆንኩኝ ስለምታቅ ስለነገረቻቸው ለናትየው ወዲያው ገብተው ጸባያቸው ተቀየረ አይተሻቸዋል ሰው ጊዜ አላስተዋልኩም አለች
ይሄ ነገር አላስተዋልኩም አለችኝ። እና በማግስቱ ስንሄድ ችግር አይገጥመንም ወይ አለችኝ። ዝም በይ ችግር የለውም ቅባ ቅዱስ ይዘን መቁጠሪያችን ይዘን ነው የምንሄደው። ከዛ ድብድቡ ይጀምራል የዛን ሰዓት እና ያለን እስቲ ያልኩኝና ወዲያውኑ በማግስቱ 4 ሰዓት ላይ አሁንም አባታችን ጋር ገብተን ቅባ ቅዱስ ተቀብታ እንደገና እስከ 6 ሰዓት ድረስ ነው ቅባ ቅዱስ የነበረው። ተመልሰን እዛ ቤት መጣን። ምሳ ምናምን ተዘጋጅቷል። ይሄው ለሷ ብያዘጋጅ እንግዲህ አቤት እንደው አለማወቅ ትምህርታችን አለማዳመጥ በጣም አስበላቸው። ተሸወዱ። ይሄው ለልጄ ብዬ የሰራሁት ማንንም ሰው እንዳይነካባት የሷ ምግብ ብቻ ነው ምናምን ብለው አመጡ ነው። እና ይሄው ነግሬያችኋለሁ አጉርሺ ምናምን እንዳትሉ። እንደው አለማወቅ አንዳንድ ጊዜ አይገርማችሁ? ልጄ እንደው በቃ አክባሪ የኔ እናት እንደው እንዴት አምሮባታል እንዴ ቁጭ እናቷን ቁመቷ ይሄው ቁጭ እናቷ ምናምን ይላሉ። አዎ ማዘርዬ ምናምን ያልኩኝ በቃ ነገሮችን ከትልቋ ልጃቸው ጋር ለመግባባት ሞከርኩኝ። ነይ እስቲ ያልኳት አጠገብ እያስቀመጥኩኝ እንዴት ነው ትምህርት ታዳምጫለሽ? ጊዜ አንዳንድ ጊዜ ነው አልፎ ነው ምንም ብዙም በመልክ ነው እንጂ ማቀር ብዙም አይደለም። አይ ማዳመጥ አለብሽ እኮ አንዳንዴ ሰይጣን የሚሰራውን ስራ ማወቅ ጥሩ ነው። ለምሳሌ የለበሽው ታይ ጥሩ አይደለም፣ የተቀባሽው ነገር ጥሩ አይደለም ምናምን ብዬ እዛው በተቀመጥንበት አዎ ያው የስራው ጸባይ ነው እኮ የምሰራው። ምን እንደምትሰሪው መቼም ሴተኛ ዳር አይደለሽም። አይደለም በስማ ማርጭ እኮ ታዲያ እንደዚህ ለባብሶ ቢሮ የሚካሄደው እንዴት ነው? ከባድ ነውና ጨዋ ሆነሽ ምን ከለከለሽ? የራስሽ መልክ ቆንጆ ነሽ፣ ምንም የጎደለሽ ነገር የለም ምናምን አልኳት። እሷ እኮ ያው በእናቷ ነው የወጣችው። ያው መቼም ላይ ዩቲዩብ ስለሆነ ብዙ ማናገር የለብኝም እና የምታረጋቸው ነገሮች በሙሉ ከማናንሽ ነው። ቆንጆ ለመምሰል ብዙ ጥረት አድርጋለች ማለት ነው። ይሄን ያክል ብዙ ማብራራት የምፈልገው ነገር የለም። እና አንዳንዴ ቆንጆ ለመምሰል በሚደረጉ ነገሮች ውስጥ ብዙ የሚደፉ ዱቄቶች አሉ፣ ብዙ የሚለቀለቁ ሊፕስቲኮች አሉ። ደሜላ ሰው ሻይ መስል ድፍድፍ ያደርጉታል ምናምንና የመጣችው ሴት ናት። ፈረንሳዊ የሆነ ፍቅረኛ ይዛል የመጣችው። ልትቀማው ይሁን አይታወቅም። ብቻ አለባበሳቸው ምናምን አንዳንድ ጊዜ አንዳንድ ሰፈር ላይ ብታስተካክሉ ጥሩ ነው። ቅርታ ለምናገረው ነገር እና እየመከርኳት ምናምን አባት የሉም ካህን የሉም እንዴ ጸሎት አይደረግም እንዴ ምናምን ጊዜ አረ በስመ አብ ብላችሁ ችግር የለውም እዚህ አካባቢ ቄስ የለም አንተ መምህር ከሆንክ እንግዲህ ምን እንደፈለክ ማለት ትችላለህ አሉ። ምክንያቱም ስላነሳሁት ነው ርዕሱ እንደዛ ያሉት። እና ሊያጎር ቤቢስቲ ምናምን ብሎ ሊያጎርሱ ቆዩ ማዘር ቆይ ይቅርታ ጸሎት ይደረግና ያጎርሷት አላልኳቸው። እሺ አሉና ቁጭ አደረጉትና እንዲህ ያርገው እንዲህ ያርጉና ከኋላ ወዲህ ያርገው ጸድ ላይ እጃቸውን ጥርግ አደረጉት። ከዛ አንዳንድ ጊዜ እኮ ከባድ ነው ቤተሰቦች። ደፈር ማለት ጥሩ ነው አይደለም? አዎ ደፈር ማለት ጥሩ ነው። ጸሎት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ ጸሎት አደረኩኝ በእጄ ባርኬ ማለት ነው። ከዛ አባታችን ነው ያለን። አባታችን ካልን በኋላ ወይ ደስ የሚል ነገር ነው ግን እንደው ጥሩ መምህር ጥሩ ወንድም ዘመድን ያገኘሽው ምናምን ይላሉ። እየጸለይኩኝ ያወራሉ። ሴትዮዋ ጨንቋቸው እኮ ነው አጅሬው እኮ ነው። ከዛ እንግዲህ ማዘርዬ በባህል መሰረት በእነሱ ሀገር ባህል መሰረት የቀረበን ምግብ አንስቶ ለሷ ነው የሚጎረሰው። ለእህቷ ላጎርስ ነው እና ላጎርሳት ነው ጊዜ እና ለምን ይሄ የሷ ብቻ ነው ምናምን አሉ። ለምንድን ነው የሷ ብቻ ለምን ነው? እሺ አብሮ ይብሉ ነይ አብራችሁ ብሉ። አባያት ብቻዋን መብላትም አልለመደችም። ይሄማ የሀገራቸው ባህልም አይደለም ጊዜ አይደለም አንቺ እዚህ ሂጂ የራስሽን ምግብ አንቺ ማማሉ። ከዛ ማዘር ምን ሆነው ነው እንዴ? እሺ ከሱ ጋር አብራት ትብላ ይብሉ፣ ሁለቱ አብሮ ይብሉ። ፍቅረኛዋ ጋር እነሱ አብሮ ይብሉ። ለዚህ ማንም ኩታራ አይነካባትም የሷ ምግብ የኔ ልጅ የኔ እናት እንግዲህ አክባሪ ምናምን አሉ። አይደለም ቆይ ማዘር የነሱ ነይ ያልኩኝና አመጣኋትና ወንበር ይዛ መጣ። ቁጭ ተንቀጠቀጠ ሰው ነው ታጇ እንደዚህ ይዛት አልቧታል ልጅቷ። ምክንያቱም እናትየዋ ምን እንዳደረጉ የምታውቀው ነገር አላት ማለት ነው። ተንቀጠቀጠች። አይ እኔ እኮ አሁን የበላን እኛ እኮ ብናስተናግድ እጅ ብናስታጥብ ነው የሚሻለው። እንዲያውም ቆይ እናስታጥባችሁ ምናምን ብላ ስትነሳ ጊዜ ከዛ ያለኝ አማራጭ ምግቡ መድፋት ነው። ከዛ ቆይ እስቲ ወደዚህ ላስጠጋው ብዬ ጠጋልኩኝና ነካስ አድርገው ግልብጥ አለ። ወይ ተደፋ። በስመ አብ ሳም ሳትበላው ተደፋሉ። አዎ ተደፋ። በቃ ለውሻው ስጡት አልኳቸው። ና ውጪ ሰው ጊዜ መጡና ውሾቹ ጠርግ አገው በሉት። ጠርግ በልተውት ሄዱ። ያው ምን እንደተፈጠረ ማቀው ነገር የለም። ከዛ በኋላ ቅባ ቅዱስ ስለተቀባችና ጸበል ስለጠጣች ትንሽ ትቆይ ብዬ ነው ማዘር በቃ ትንሽ ትቆይ አልኳቸውና በጣም ተናደዋል ሴትዮዋ።
መምህርዬ ምን ነው ትንሽ ተከላከልክ ልጄ ያቀረብኩላት እንዳትበላሉ ይሄው ችግር የለውም ነስቲ ነይ የሚጣያልኩኝና ለሌላ ሰው የቀረበ ሳህን አለ ምግብ ማለት ነው ነይ አብራችሁ ብሉ በቃ እንዴ ቀርቦማ ለምን ይቀራልኩኝና በሉ ብሎ አልኩኝና ህፃኗ የሆነች ወጣት ልጅ ነች ህፃንም አትባልም 12 11 ዓመት ነችና ቁጭ ብላ አብራ ከዛ ልጅቷ ትስቃለች እኔ በማረገው ነገር ነግሬያታለሁ ምግቡን ብቻሽ እንድትበይ የተፈለገው አንቺ ብቻ እንድትሆኝ የተፈለገው ነገር ስላለ ነው ወይ ሰላቢ ነው የሚልኩብሽ ገንዘብ እንድትሰጫቸው ወይ ደግሞ እዚህ እንድትቀሪ ምቀኝነት ሊሆን ይችላል ወይ ልጃቸው እንድትወስጂላቸው ሊሆን ይችላል ብዬ ነግሬያታለሁ በደንብ ነው ያስረዳኋት ከዛ ከልጅቷ ጋር ጥርግ ጋጋ በላች በስማም ብለን ባርከነው እኔም በላሁኝ ምክንያቱም የሌላ ሰው ምግብ የሌላ ነው አልተነካካም ማለት ነው ለሷ ብቻ የተሰጠ መተት ነው ከዛ ሴትዮዋ የሆነ ጥግ ላይ ቁጭ ብለው እጅ ሲያስታጥቡ ምን ሲሉ ሴትዮዋ ተናደው ፊታቸው ኮሶ መስሏል ከዛ ይሄ በዚህ ያለፈ ኦዲዮ ሪከርድ ያደረኩኝ ነበር በጣም ተከላከልኩኝ በእውነት ነው የምላችሁ በጣም ተከላከልኩኝና የነበረውን ኦዲዮ ሁሉን ነገር ለዛች ለሰንበት ተማሪዋ ፈረንሳይ ላለችው ላኩላት ወደዚህ ሀገር ማለት ነው ላኩላት አዳመጠችው ለሊቱን ሙሉ ወይኔ መምህር ጦርነት ውስጥ ነው የገባው አለችኝ አዎ በግድ ብቻዋን ሊያስበሏት ነበርና የሆነ ነገር ሊያረጓት ነበር ማን ብዬ ቮይስ ተላላክን አዳመጠችው ከዛ ደውለው ኔጋ ልጃችን ይዛት መጣም ዛሬ እኮ እንደዚህ ነው እንደዚህ ልብስ ልንገዛላት ብለን እስቲ አንድ አይነት ልብስ ይሰፉና አንድ አይነት የባህል ልብስ ለብሰው ፎቶ ቤት ይነሱ ከልጅ ጋርም እንደው እንትን ይነሱ ብዬ ነው ስልኳን ማትሰጠኝ ማሉ አይ ችግር የለውም ስልኳን ሰጣቸዋል ግን በምን ትግባባላችሁ ቋንቋ ከኔ ጋር ምን እንደዋወል ነው የሚሻለው እና ይዣት እመጣለሁ ችግር የለውም አልኳቸው ከዛ እኛ ምን አደረግን ሁለት አንድ አይነት ሽፈን ቀሚስ ገዝተን ከነመቀነቱ ከነሻሹ ከነምናምን ብቻ ከሚያስፈልገው ነገር ይዘን ሄደንና ይሄው ይሄ እኔ ጊፍት ነው የኔ ስጦታ ነው እና የናንተ ልብስ ሲሄድ ተሰጡኛላችሁ ይቀመጥ ሲሄድ አያችሁ የተዘጋጀ የተመተተበት ልብስ ነው ይሄንን ደሞ ያወቅነው ደሞ በደንብ ራሳቸው አዘጋጅተውበት ሆን ብለው ነው የደወሉትና አንዱ ሲከሽፍባቸው ባንዱ ነው የዞሩት ከዛ ይሄንን ብለን ሰጠናቸው ሁለቱ ያን ልብስ ለበሱ እንዲሁም ሶስት ነው ይዛን ሄድ ነው አንደኛውም እህት እንዳልቻ ስላወቀን ከዛ አብረው ፎቶ ቤት ሄደው ፎቶ እንዲነሱ አደረግን ከዛ ኩል ኳልሽ አሏት አይሆንም አለች ኩል አልወድም አይኔን ያመኛል አለች ሶስተኛ አመለጠች ይሄን እንግዲህ መሄድ ያስፈልገው ለምንድነው ስለ እናትና ስለ አባቷ ማወቅ ስለፈለኩኝ ነው ከዛ እንደምንም ብዬ ግን አንድ ሰው አገኘው ምግብ እየተበላ እንደው እናትና አባቷን የሚያቅሰው እንኳን እዚህ ማከለ የለም ስለዚህ አሉ ከሚመገቡት ማከለ ነው መጠይቀው ያለሁት አሉ ማማገሌ እኛ እሳቸው ማገና ስንመጣ ያገኙን እናት ናቸው እኮ እሳቸው ስለ እናትና ስለ አባቷ በደንብ ያውቃሉ አሉ ጎሻኩኝ ተነስቼ ሄጄ እማዬ ስልክ አለዎት አልኳቸው አለኝ አሉ ስልካቸውን ተቀበልኩኝና ወደ ቤታችን መጣን ከዛ በኋላ ሄደን አናውቅም እንዴት ነው እግዚአብሔር ይመስገን የሚጣየ ነው የሚሏት ልጅቷን የሚጣየ ዘመድ ነኝ መምህር ተስፋዬ ነኝ ወይ ደህና ነህ ምንድን ነበር የዛን ቀን የተነሳው ግርግር አንተ ከሄዳችሁ በኋላ እኮ ጭቅጭቅ ነበር ግቢ ውስጥ አሉኝ ምንድነው ጭቅጭቁ አይ ይሄ መምህሩ የሆነ ነገር ሳያውቅ አይቀርም የሚያስተምረውም ትምህርት መንፈስ ነው የሚለው እንደገናም ደግሞ እዚህ የሆነ ነገር ሳያውቅ አይቀርም ይያሉ እናትና ልጅ ሲጨቃጨቁ ነበር ስደርስባቸው ዝም ይላሉ ግን ከውጭ ሆኜ የሆነ ነገር ሰምቻለሁ ምንድነው ልጅ ያሉኝ አይናገሩም ማማልኳቸው አይ ወዳጄ ነች መናገር አይቀርም ይቅርብኝ አሉኝ ከዛ ከልክኗቸው ደወሉና እንደው መጥፎ ነገር ነው እንደው ሴትዮ ምን አርጋ ይሆን አሉኝ ማዘርዬ እውነቱን ልንገሩት ከነገሯት ሚንገራቱ ይየኮ ነው እንዲህ ነው ብዬ ከመጀመሪያ ጀምሮ የነበረውን ያለ ታሪኩን በሙሉ የፈረንሳይ ውስጥ ያለውን ታሪክ በሙሉ ስነግራቸው በስመአብ ወልደ መንፈስ ቅዱስ ልጅ በስመአብ ወልደ መንፈስ ቅዱስ ምንድነው የምትነግረኝ በስመአብ ወልደ መንፈስ ቅዱስ አሉ ልጅ እኔ ቆራቢ ኮንኩኝ 2 ዓመት ሆኖኛል አንተ ማን እንደሆንክ አላውቅህ እኔ ሄጄ ማስቀደስ የነማቀው ሄጄ ቆሜ ቄሶቹ ጮሆ ሲጨርሱ ተመስገን ብዬ እመጣለሁ አሉ ቀልደኛ ነገር ናቸው ሴትዮዋና አዎ ማዘር ጮኸት አይደለም ቅዳሴ ነው ሳሽ ጊዜ ይገባኛል ያው የቤተክርስቲያን ልጅ ስለሆንክ ነው እኮ መቀልደው አሉኝ አዎ ማዘርዬ እና እቺ አረመኔ ሴትዮ እንደዚህ ነበር ያደረገችው ወይ ጉድ እና ልጅቷ አማርኛ አትችልም በፈረንሳይኛ ነው የኖረችው ግን ምትቃጀው በአማርኛ ነው አሉኝ አዎ ወይ ጉድ ይያሉ እየሳቆ ልጅ እፈልግሃለሁ ና አሉኝ የት እንገናኝ በተስኪያን እንገናኝ እሺ ከዛዛው ኪዳነ ምሕረት ፈረንሳይ ኪዳነ ምሕረት ተገናኘን ከዛ በጣም የሚገርማችሁ ነገር ሴትዮዋ በጣም ብልህ ናቸው የሚያውቁ ናቸው ያው በቃ የገባቸው ናቸው ቆራቢ ሆነዋል እና
ቆራቢ መሆናቸው ብቻ አይደለም አጠቃላይ ብልህ ናቸው ሴትዮዋ ልጅ ይውልህ የማይጋፈጠውን የተጋፈጥከው ግን አንተም ደግሞ ማን እንደሆንክ ስለማላውቅህ በምን እንደተመካህ አላውቅም ራስህን ጠብቃለኝ ለምን ስላቸው ጊዜ ሴትዮዋ አይኗ ጠብ ነው የሚያደርገው አይኗ ቡዳ አለበት ኩል ልኳልሽ ስትላት አንተ እንደተከላከልክ ሰምቻለሁ ሁሉ ነገር ሰምቻለሁ ግን ሴትዮዋ ከባድ ነች አንድ ሁለተኛ ነገር ደግሞ ቡና ፍልታ የኔ አዳል ሄድና ወጋ ካለችው ሄዶ ይወጋል በጣም አደገኛ ናት የምትካድመው የምታፈለው ቡና የምትካድመው የምትጠራቸው መናፍስቶች በደንብ ለሚሰሟት እና ከማይገጠም ጋር ነው የገጠምከው ከማይገጠም ጋር እናቴ ማን እንደሆንኩኝ አላወቁኝም እኔ ማስተምረው ይሄ ትምህርት ነው እንዲህ አድርጌ ነው ልሳቸው ጊዜ መርጌታ ነህ እንዴ አሉኝ አይ አይደለሁም ታዲያ ይሄን ነገር የሚያውቀው መርጌታ ብቻ ነው አሉኝ አዎ ልክ ነው ግን እኔ ታማሚ ነበርኩ ማን ብዬ አንዳንድ ነገሮች ትንሽ ጨረፍ አድርጌ ነገርኳቸውና ሌላ ጊዜ ቴፕ አመጣሉታለሁ ቴሌቪዥን እንደዚህ የሚያስፈልጉት ከሆነ አሟላሉትና ትምህርቴን ያዳምጣሉ ጊዜ እሺ መደበሪያ ይሆነኛል ቤት ውስጥ እሰማዋለሁ ምን ችግር አለ ስንት ትምህርት አለ አሉኝ አረ ብዙ ነው ከ500 በላይ አራ በየቀኑ እንደምታስተምሩ አሉኝ አዎ አልኳቸው እኔ እኮ ዝም ብሎ መምህር ነኝ ስትለኝ 5-4 ትምህርት ብቻ ዝም ብሎ የተለቀቀ ነገር ካለ ይልስማ እማ ከሆነ እድሜ ልኬን በቃ ሳዳምጥ እሱ ኮመኩም ሊሆን ነው አሉኝ አዎ አልኳቸውና 24 ኢንች ቴሌቪዥን ከፍላሽ እና ከምናምን ጋር አድርጌ ይዤላቸው ሄጄ አስረከብኳቸው ያው ስጥ የምትሉኝ ነው የምሰጠውና ያችን ይዘን ሄደን ሰጠናቸው ማዳመጥ ምናምን ሲጀምር እኔ እሳቸውን መለወጥ የፈለኩት ለምንድን ነው ሴትዮዋን እንዲለውጡልኝ ስለፈለኩ ነው ሴትዮዋን እንዲያውቁ እንዲሰሙ ነው ከዛ ማዘር አይነግሯቸውም እንዴ ስላቸው ጊዜ እንዲነግራት ነው እንዴ የነገርከኝ አሉኝ አይ ከነገሩ ሚንገሩ ካልነገሩም ችግር የለውም ግን ሴትዮዋ እንዲለወጡ ፈልጋለሁ አልኳቸው ጎበዝ ጥሩ ነው ለማንኛውም እኔ ራሴ ስለምፈራት ስጋው ደግሞ ተቀብዬ ነው ማውራት አሉኝ ልክ አንዳንድ ፈሪ የሆነ ሰው የሆነ ቃላት ለመናገር ደፋር ለመሆን ካቲካላ ጠጥቶ ወይም አረቄ መጠጥቶ ደፋር ሆኖ እንደሚያወራ እሳቸውም ደግሞ የክርስቶስ ጋና ደም ተቀብለው የመጣው ይምጣ የፈለገውን ክርስቶስ ይናገር በኔ ላይ ሆኖ ብሎ ነው ሊገቡ ሊናገሩ ያሰቡትና አደረጉት እኔ በዛው አጋጣሚ ልጅቷን ሸኝቻታለሁ ወደ ሀገሯ ተመልሳ ሄዳለች ስለ አባቷ ስለ እናቷ በደንብ አድርገው ቁጭ አድርገው የነገሩን ቤተክርስቲያን ግቢ ውስጥ ባይዘው ሲሄድ ብቻዬን አልሄድኩም ከነ ፍቅረኛዋ ከነ ልጅቷን ሄድኩት ሄደን ሲናገሩ ስተረጉምላት ሞር በብዛት እያንዳንዱ ጊዜኛ መተርጎም አልቻልኩም ብዙ ፐርፌክት አይደለሁምና ሰንበት ተማሪዋ ጋር ተደወለ በቴሌግራም እማማ ሲያወሩ እሷ በፈረንሳይኛ ተተረጉምላታለች የሚከብደኝን ነገር ከዛ አንዳንዶቹን ደግሞ ስሞች ደግሞ እንዴት ብዬ ልተርጉምላት ስትለኝ እንደዚህ በሽ ተርጉምላት እያልኳት ልጅቷ ገባት እናትና አባቷ በአዳም ልኮ ያመልኩ እንደነበረ ጠንቋይ ቤት ይመላለሱ እንደነበረ እናቷ ሴተኛ ዳሪ እንደነበረች አባቷም እዛው ቡና አረቄ ሊጠጣ ሲመጣ እሷ ቆጭራ ሰፈር እንግዲህ አረቄ ትሸጥ ነበር እሷ እየመጣ እየተገናኛት ገንዘብ እየሰጣት ምናምን በዛው ነው የተዋወቁትና ልጅቷም የተወለደችው በዛ ነው ኤችአይቪ የገደላቸው በዛው አይነት ዝሙት ቢዝነስ ውስጥ ገብተው ነው ማለት ነውና እሱ ነው ኤችአይቪን ይዞባት የመጣው ሁለቱም ግን አንድ ላይ መኖር ከጀመሩ ከ3 አመት ነው ከ4 አመት በኋላ ነው ሁለቱም የሞቱት ወልዳ 1 አመት ነው 2 አመት ብቻዋን ልጅቷን አሳድጋለች ከዛ በኋላ ነው 4 አመት አብረው የኖሩት ከዛ 6 አመት ሆናት ማለት ነው አይደል ይሄን ሁሉ ሰማችና እናቷ ሴተኛ ዳሪ እንደነበረች ቢዝነስ ስትሬት ገርል ምናምን እንደሚባሉ እነሱ እንደሚሉት እንደነበረች ስትሰማ በጣም አዘነች አረቄ ትሸጥ እንደነበረ ኤችአይቪም የመጣው ብዙ ወንዶች እንደሚገናኙት የነበረው ማም ስትሰማ የዝሙት መንፈሱ ከየት እንደመጣ ገባት ሌዝቢያን የሚያረጋት እንደገና ደግሞ ግለውስ የሚያስፈጽማት የትኛው መንፈስ እንደሆነ በደንብ እየገባት መጣ ከዛም አልፎ ጠንቋይ ቤት ትመላለስ እንደነበር እናቷ አዳልሞቴ ታመልክ እንደነበረ ቤቷ አዳልሞቴ እያለ ይጮህ ያጓራ እንደነበረ እናትየው በደንብ ተናገሩ የሰፈር ሴትዮ ማለት ነውና አዳልሞቴ ያሽትለፈልፍ የነበር ብለን የነገርናት ያ በእንቅልፍ ልቧ የቃዠችው ነገር ተገለጠላት ማነው ሁይዛ አዳልሞቴ ያለች መጀመሪያ አዳልሞቴ ሰይጣን ነው ግን አዳልሞቴ እንዲህ ነው ባህሪው ስንላት ጊዜ ያ እኔ እንደዛ ነኝ አለች ሃይማኖት ይዘባርቃል ያጠራጥራል ስዕሉ ፊት ስትንበረከኪ ሃይማኖትን አይምሮሽን ያጠራጥራል ማን ብዬ ስናገራት እውነት ነው አለች አይገርማችሁም በእንግሊዘኛም በፈረንሳይኛም ወይም ደግሞ ሰው ሀገርም ሄዶ አመሉን አይተውም ሰይጣን ያንኑ ባህሪውን የተላከበትን ተግባሩን ነው የሚፈጽመው ያዳልሞቴ መንፈስ የቡና ሱሰኛ ያደርጋል ልጅቷ ኃይለኛ የመጠጥና የቡና ሱሰኛ ነች ፈረንሳይ ውስጥ የታወቀ የቡና ጠጭ ናት ሁለተኛ ደግሞ ሃይማኖት ይዘበራርቃል አዎ ሃይማኖት ይዘበራርቃል
ልጅቷ ብዙ ሃይማኖት ውስጥ ገብታለች። እንደገና ደግሞ በውርስ ያጣላል። አዎ በውርስ ያጣላል። በጣም በሚገርም ሁኔታ ልጅቷ ብዙ በራሷ የምትረዳው ነገር አለ። ከእናትና ከአባቷ ጋር በተገናኘ በቤት በሀብት በምናምን ብዙ ችግር ውስጥ ገብታ ነበር። በአቅሙ እንኳን እዛ እንኳን ሄዶ ሲያፋጅ ነበር። ይሄ ይገባኛል፣ ይሄን ስጡኝ እያለች ስትናገር ስትጣላ ከቤተሰብ ጋር ስትጣላ ነበር። ሌላም እንደማደጉ አድርጎ አምጥተው የጠፋባቸው ልጅ አለና ከሱ ጋር ትጣላ ነበር በውርስ ምክንያት። ከናይጄሪያ ከመጣ ሰው ጋር አብራን የኖረችው ይመስለኛል። ግን መጥቶ ወዲያው ጠፋባቸው ይሄ ልጅ ጎርምሶ ስለመጣ ማለት ነው። እንደገና ደግሞ ስዕል ፊት ስትመረከክ ስትጸልይ ምን ስትል አይምሮ ይበተናል። ትክክል አምላኳን ማምለክ አትችልም። ቀደም እንዳልኳችሁ ሃይማኖት ላይ ኔፕ ናት። ምንም የላትም። በቃ ባዶ ታውቃላችሁ። ባዶ ኔፕ አልኩኝ አይደል ያራዳ ቋንቋ። እና በጣም የሚገርማችሁ ነገር በቃ ሁሉ ነገር የአዳልሞቴ መንፈስ ባህሪው በደንብ ነው የተገለጸባት። እናቷ ላይ የነበረው እሷ ላይ መጥቶ ዘምኗል፣ ይዘምናል። ለዚህ ነው ከፈረንሳይ ለጋ ሲሆን ወደ አውሮፓ ፈረንሳይ ብዬ ነገሮችን ለማብራራት የሞከርኩትና አገሯ ገባች፣ እየሰገደች እየቀጠቀጠች አማርኛ ቋንቋ መማር ጀመረች። በዩቲዩብም በምናምን እና አሁን በደንብ ትንተባተባ አማርኛ ታወራለች፣ ትጸልያለች። ሁሉ ፊደል ሁሉ ሀሁ አሁን ምን ላይ ደረስኩ አለች? ጠ ላይ ደረስኩ አለች። ፊደል እየተማረች ጠ ላይ ጠጡ ጢጣ ጤጥጦ እያለች ከሀ ጀምሮ እስከ ጠ ድረስ ደርሳለች። ፊደል እያወቀች ማለት ነው። እና ትራንስሌት እያደረገች ነው የምትጸልየው። የምትናገረውም በአማርኛ በትራንስሌት ነው ማለት ስታወራ ትራንስሌት አድርጋ ነው የምትናገረው ያንን ቃላት ማለት ነው። እና በጣም ጎበዝ ልጅ ሆና የቤተሰብ የእናትና የአባቷን ማንነት አውቃ አባቷ ፈጽሞ ጭራሽ አያውቁትም እዛ ያሉት። እናትየዋ ራሱ አባትሽ እንኳን ብዙም ያን ያክል አላውቀውም፣ የወሎ ሰው እንደሆነ አውቃለሁ፣ የወሎ ልጅ ነሽ፣ ለዚህ ነው ቆንጆ ሆንሽ ምናምን ብሎ ነግረዋታል። እናትሽ ግን የአዲስ አበባ ልጅ ናት እና ይሄንን ዳልሞቴ የሚባለውን ከየት እንደጎተተችው ባላውቅም አዲስ አበባ ልጅ ናት ምናምን ብለው በደንብ አድርገው ነግሯት። ስለ አባቷ ብዙ መረጃ የላትም። ከዛ ስትቀጠቅጥ ስትሰግድ ስትል ስለ አባቷ መረጃ ነገራት። አጅሬው አባቴ ማን ነው ብላ ጠየቀችዋ። እና ልጅቷ ገረመችኝ። ከትምህርቱ ሰምታ ስትተረጉምላት ሰንበት ተማሪዋ ሰምታ እንደዚህ አድርጎ መምህር ተስፋዬ የራሱ መንፈስ እንዲያርጎ ጠይቆ ነው ስለ ዕውቀት የገባው ስለ አንዳንድ ነገሮች የገባው እንደዚህ ብሎ ነው እንጂ እሱ ስፒሪት የሚጠራ ሆኖ አልነበረም። ጠይቃት ነው እኮ መምህር ተስፋዬ ይሄን ሁሉ ዕውቀት ያገኘው ከየት ነው ስትላት ጊዜ በፊት ስፒሪት መናፍስ ጠሪ ነበረው ስትላት አይደለም እሱ ራሱ ታማሚ ሆኖ ለውላሉትን ዴመኖቹን ቀጥቅጦ እየቀጠቀጠ በመቁጠሪያ እየሰገደ ጠይቋቸውን የነገሩት ምን እንዳደረጉት የነገሩት ነው ብላ ስትነግራት እሷም አባቴ ማን ነው ብላ ጠየቀችው። ግን ነገራት። የሚገርማችሁ ትክክል ነው። ሳጣራ ነው ሄጄ ትክክል ነው የእውነት አድራሻ ምናምን ወንድሙ እዚህ እንዳለ የኢትዮጵያ እዚህ አዲስ አበባ ማለት የአባቷ ወንድም እንዳለ ሁሉ ሴትዮዋ የአባቷን ወንድም እንደሚያውቁት ረስተውት ነው እንጂ እንደሚያውቁት ነገረን። ከዛ ሴትዮዋ ጋር ደወልኩና ማዘር የአባቷን ወንድም ያውቁት አልሳቸው ጊዜ አውቀዋለሁ ግንበኛ ነው እዚህ ቱምቢ ይለቃል ማለት ቱምቢ ለቀማት እንግዲህ ግንበኛ ቱምቢ መልቀቅ ነው የሚባለው አይደል? ቱምቢ ግንብ ውሃ ልክ መለኪያ ነች፣ ብረት ናት። እና ቱምቢ ይለቃል አሉኝ። ስልኩን ስጡኝ አልኳቸው። ስልኩን ሰጡኝ። እንደዚህ የሚባለው ወንድም ነበር። አዎ የወንድምህ ልጅ እኮ እንደዚህ ፈረንሳይ አውቃለሁ ምናምን ሰምቻለሁ አለ። እና ታዲያ ምን ያስቆጣሃል አልኩት። አይ ለማንኛውም አጎት ስላገኘች ደስ ብሏታል ሰላም በላት አልኩት። ብር ካላከችልኝ ነው የምፈልጋት ከዛ ውጭ ምን ታደርግልኛለች ምናምን አለ። እና ጆሮዬ ዘጋብኝ። እና የተናገረው ነገር ትክክል ነው። መንፈሱ ወንድም እንዳለው ምናምን በቃ በደንብ ነው የተናገረው። የሚገርማችሁ ነገር እና አንዳንዴ እግዚአብሔር የያዘው ሴጣን እውነቷን ነው ቅጭቅጫው የሚናገረውና እኔም ብዙ ነገር ተማርኩ ከልጅቷ። የዋህ ናት በጣም። ሌላው አሁን ስራ ገባች። ግራጁዌት ያደረገችበት ሙያዋ ምንም እንኳን ዲዛይን ምናምን ቢሆንም ግን ያው በቋንቋ በምናምን ብቻ ዞሮ የሆነ ስራ አላጣችም። ስራ ገባችና ስራው ደሞዙ ያን ያክል ነው። ያን እየሰራች ሲያውቁ ወላጆቿ እንደምትሰግድ እንደምትጸልይ ቸርች ግን እንደማትመጣ የኢትዮጵያን ሃይማኖት እንደተቀበለች ምናምን ሲሰሙ ነጠላ ለብሳ ፖስት የምታረገውን የምትለቀውን ምናምን እዛ ፈረንሳይ ውስጥ እንግዲህ እዛ አካባቢ ያሉ ሰዎች እዛ አካባቢ ያሉትን ነው የሚያዩት። ሲያዩት ጠሯትና ጸባይሽ ተቀይሯል፣ በጣም ስፒሪቹዋል መንፈሳዊ ሆነሻል እና በጣም ደስ ብሎናል። ስለዚህ ያኛው የላይኛው ቤታችን ውሰጂው ሸጠሹ መጠቀም ትችያለሽ አሏት። እንደዛ ተከራክራ እምቢ ስላት የነበረው አሁን ዳልሞቴ ከተያዘ በኋላ ራሳቸው ሰጧት። የላይኛው ቤት የሚሉት እነሱ አላቸው እዛው ሀገር ላይ ማለት ነው። እሺ ብላ ወደ ስሟ ዞሮላት ቤቱን ሸጣ
ካገኘችው ገንዘብ ላይ እኔ እዚህ ለማገዛቸው ለዳዎች ሁሉ እስከ መርዳት የደረሰች ልጅ ሆነች። ሃይ መምህር ደህና ነው እንዴት ነው ምናምን ብትለውና በጣም ነው ደስ የምትለው። ግን ያለችው እሳት ከተማ ውስጥ ነው። ሌዝቢያን የበዙበት አደገኛ የሆነ ቦታ ላይ ነው ያለችው። ነግሬያታለሁ፣ እግዚአብሔር እንዲረዳት ጸልዩላት። ወለተ ስላሴ ተብሎ ክርስትና ስም ተሰጥቷታል። ወለተ ስላሴን እግዚአብሔር ይርዳት። ካለችበት ሀገር ወጣ ጨዋ ሀገር ላይ ሌላ ጨዋ ስላችሁ መቼም ሌዝቢያን የማይበዙበት ሰዶማውያን የማይበዙበት ሌላ ሀገር ላይ ሄዳ መኖር እንደምትፈልግ ተናግራለች። እግዚአብሔር ይርዳት። የሰንበት ተማሪዋን ልጅ ወንድም ፍቅረኛ አድርጋ ይዛለች። እስካሁን ድረስ አብረው ናቸው ያሉት፣ አብረው የሚጸልዩት፣ አብረው የሚሰግዱት። በጣም ደስ ይላል። እሷም ኢትዮጵያዊት ነች፣ እሱም ደግሞ በአባቱ ኢትዮጵያዊ ነው። ደስ የሚል ነገር ነው። ዘራቸው ተቀላቅሏል ማለት ነው። እግዚአብሔር ኢትዮጵያዊነት ተዋህዶነት ተቀላቅሏል እና ይሄን ይመስላል ዛሬው ገጠመኝ። እንግዲህ በገጠመኝ ውስጥ ብዙ ዕውቀቶችን አግኝታችኋል ብዬ ተስፋ አደርጋለሁ። ከፈረንሳይ ወደ ፈረንሳይ ቢሆንም ከአፍሪካዋ ፈረንሳይ ወደ አውሮፓዋ ፈረንሳይ ቢሆንም ጉዳዩ መናፍስት አብረው እንዴት እንደሚሻገሩ እዩ። አንዳንድ ሞኝ ሰዎች እስቲ እንደው ሌላ ያለው ሰይጣን ከለቀቀኝ አገር ልቀይር ብለው ውጭ ሀገር ይሄዳሉ፣ ክፍለ ሀገር ይሄዳሉ፣ ካንዱ ሀገር አንዱ ሀገር ይቀይራሉ፣ ቤት ይቀይራሉ ምናምን እና እንደዚህ ሞኝ አትሁኑ። አንደኛ። ሁለተኛ ነገር ደግሞ ሰይጣን ድንበር ተሻጋሪ መሆኑ ብቻ አይደለም የሚገርመው፣ ባህሪውንም ይዞ ነው የሚሄደው። ከዛም አልፎ ቋንቋ እንኳን ባያቅ አስቡት፣ አብሯት እኮ የተወለደው አብሯት ያደገው ከእናቱ የተላለፈው የዛር መንፈስ እኮ ፈረሰኛ ቋንቋ ስትማር አብሮ መማር ነበረበት አይደለ? አብሮ ይችል ነበረ፣ ይችላልም ደግሞ። ኃጢአት የሚያሰራት ያው መንፈስ ነው፣ ግን አድፍጧል ዛሩ። ያ እሱ በፈረንሳይኛ በአማርኛም አልጮህም፣ ዝም ነው ያለው። የትኛው ነው ሲለፈልፍ የነበረው? ቅርብ ጊዜ ልጃቸውን ወደ ውጭ ሀገር እንድትወስድላቸው ምን ሲሉ የነበሩ እናት ናቸው? ሲመትቱና መንፈስ ሲልኩ የነበሩ እናት መንፈስ ነው ሲለፈልፍ የነበረው የቅርብ ጊዜው። ይሄንን ትምህርት አሁን ለእናንተ ከለቀኩላችሁ በኋላ ለእኚህ እናት ልጆች ሼር አድርግላችኋል በቴሌግራማቸው። ስልካቸውን ስለያዝኩኝ ይሄን ትምህርት አዳምጡት ብዬ። ለምን ሲባል ንስሐ ግቡ ሲባሉ እምቢ ብለዋል። ለምን እንደዚህ አደረጋችሁ ሲባሉ ምን አገባህ ብለዋል። ስለዚህ አሁን ይሄው በአደባባይ አውጥተነዋል። እኔ እንደነሱ አይደለሁም፣ ፎቶም አላወጣሁም፣ ስምም አልጠቀስኩም። ግን አሳፋሪ የሆነ ነገር ነው ያደረጋችሁት፣ የማይደረግ ነገር ነው ያደረጋችሁት። ሌላው ሁለተኛ፣ እዚህ ኢትዮጵያ ውስጥ ያላችሁ ሰዎች ውጭ ሀገር ዘመድ ጓደኛ ቤተሰብ ወይም ደግሞ አብሮ አደግ አለኝ ብላችሁ አስባችሁ በቀናነት ለዛ ሰው ጸልያችሁለት እግዚአብሔር እንዲያሳካላችሁና ለመሄድም ፍጉጉት ካለ ስለት መሳል ነው እንጂ ያለባችሁ እንዴት ድግምት ይላካል? እንዴት መንፈስ ይላካል? በጣም እኮ አደገኛ ነገር ነው እኮ የምታደርጉት። እናንተም ድግምቱን ስትልኩት አብሮ ነው ድግምቱ የሚሄደው አይደለ? ስትሄዱ አብራችሁ እዛው በኃጢአትም በመገዳደልም ትጨራረሳላችሁ። ስንቶቹ ኢትዮጵያውያኖች ስንቶቹ ኤርትራውያኖች በሰው ሀገር እርስ በርስ ተጨራረሱ። ለምን ይመስላችኋል? አብሮ ሄደው እኮ ነው። እዛ ሆነ ይሻኮታሉ። ደብተራውም አብሮ እዛው ሄዶ እና እዛ ያፋልማል። ስርማሽ ቅጠል በጣሹ ድግምት የሚደግመው ኡበር እየሰራ ታክሲ እየሰራ ይውላል። ከዛ ደግሞ ድግምት ለሚፈልጉ ደግሞ ይሰራላቸዋል። እኔ ስንት ማቃቸው ኡበር የሚሰሩ ደብተራዎች አሉ፣ ስራ የሚሰሩ ቄሶች አሉ፣ ካህናት ሆነው ራይድ እንደምንለውኛ ኡበር ወይም ደግሞ ትራንስፖርት አገልግሎት የሚሰሩ በጣም ታታሪ ሆኑ ካህናት ዲያቆናት አሉ። ይሄን አልክድም። ግን ደብተራዎች ደግሞ አሉ፣ ሰምቻለሁ። 2 ደብተራዎች ከነ ፎቶአቸው ማውጣት ሁሉ ይችላሉ። የኛን ትምህርት ይቃወማሉ። ከነንተና ጋር ገብተው ለመደገፍ ይሞክራሉ። የነዛን ሰዎች እኛን የሚቃወሙናል አይደል? እነ ጸጋዬና እነ ቢኒያም ከነሱ ጋር ገብተው ሁሉ ላይቭ ገብተው ሁሉ አይቻቸዋለሁና በቴሌግራማቸው ላኩላቸው። የሚገርማችሁ እናንተ እንደዚህ አይደላችሁም እንዴ? ኢትዮጵያ ውስጥ የምትኖሩት በዚህ ቦታ ላይ ከእንደዚህ የሚባል ቦታ ላይ አይደላችሁ እንዴ? የእናንተ ቤተሰብ ናቸው ደውለው ለኛ እናንተ አሜሪካ ውስጥ ምን እያደረጋችሁ እንደሆነ የነገሩን። ጭራሽ እንዲያውም ሐሺሽ አመላላሽ ነው አንደኛው፣ እንደው ያበጠ ይፈንዳ። እዛ ውጭ ሀገር ላይ ሐሺሽ ደብተራ ሆኖ እኮ ነው። ግን ደግሞ ከካህናት ጋር ደግሞ ካባለው ሰው ደግሞ ይሽከረከርላቸዋል። በጣም እኮ የሚያሳዝን በጣም የሚያስጠላ ነገር ነው የምትሰሙት። እና ደብተራዎች እንደናንተው ከዚሁ በፓስፖርት በምን በቪዛ ሄደዋል፣ ተሳፍረው ገብተዋል፣ እዛ ይኖራሉ፣ ላይፋቸውን እየኖሩ ነው ያሉት። በድግምቱም በስራውም ይሰራሉ፣ ተመችቷቸው ነው የሚኖሩት ለጊዜው። ግን እባካችሁ ራሳችሁን ጠብቁ። እኛን የተቃወሙ ሰዎች በሙሉ ልክ ናቸው ማለት አይደለም። ስተት ካለብን እኮ እንታረማለን እኛ። ግን የኛ ትምህርት ተቃዋሚዎች ደብተራዎች ብቻ ናቸው፣ ወይም የደብተራ መንፈስ ያለባቸው ብቻ ናቸው። ደጋግመን ነው የምንናገረው።
መንፈስ በዚህ ዘመን አሁን ባለንበት ጊዜ የነጮችም ሊሆን ይችላል የቤተሰብ የዛር መንፈስ ሊሆን ይችላል በኃጢያታችን ምክንያት የመጣ ሊሆን ይችላል መንፈስ የሌለበት ሰው የለም ከላይ እስከ ታች ከሊቅ እስከ ደቂቅ አብዛኛው ሰው በሙሉ ተለክፏል ሰው አሁን እኛ የሚመስል አንዳንዶቹ እንደዚህ ተራ የሆኑ ሰዎች መንፈስ አለብህ የለብኝም በሚለው ክርክር ውስጥ ምን ያስባሉ መንፈስ የያዘው ሰው በሰንሰለት የሚታሰር ብሎ የሚጮህ የሆነ የሚቀባጠር ምናምን ብቻ ነው አብሮ ተመሳስሎ በየሳቀ እየተጫወተ የሚኖር ነው ሰው መንፈስ ማለት ይሄን ደግሞ በሂደት በልጅህ ላይ ታያዋለህ በሚስትህ ላይ በራስህ ላይ በገንዘብህ ላይ በኑሮህ ላይ በትዳርህ ላይ በእያንዳንዱ ሂደት ታያዋለህ እስኪ ዝም ብለህ ትምህርታችን አዳምጥ እየተቃወምከንም ቢሆን ለኛ መልስ ለመስጠትም ሊሆን ይችላል ዝም ብለህ ገብተህ ትምህርትን አዳምጥና ላይፍህን ይወስቲ የራስህን ላይፍ ይወስቲ የኛን ትምህርት የምትቃወም በሙሉ ከዛ እዛን ሰዓት እንገናኛለን መስመር ላይ እግዚአብሔር ልቦናችን ይመልሱላችን ነው እኛስ ውጤታማ ነን የተነፈስነው ሁሉ ስራ እየሰራ ነው ስጋው ደግሞ የሚቀበል ሰው እየበዛልን ነው ደስ ይላል ጨሌ የሚጥል ሰው እየበዛልን ነው ከባድ አምልኮ የሚወጡ ከስር መሽቀጣል በጣሾች እጅ ያስጣልን ያለ ነው እግዚአብሔር ይመስገን ከሌላ እምነት እየመጡ ነው ያሉት እግዚአብሔር ይመስገን ከሱሰኝነት ከአዶፕሽን ከተለያዩ አይነት ሱሶች ውስጥ እየመጡ ያሉ ወንድሞችና እህቶችን እያየን ነው እግዚአብሔር ይመስገን እኛ ሰላድ ፍተን ስራችን እየሰራን ነው ውስጡን ምን ያህል ውጤታማ እንደሆነ የሚታወቀው የሆነ ቀድንገት ሹልክ ብለን ወተን የሆነ ነገር ስናረግ ወዲያውኑ ስራው ይታያል ውጤቱ ውስጡን ግን መስራት ነው ያለብንኛ እናንተ ዝም ብላችሁ ሚዲያ ላይ አውሩ እግዚአብሔር መንፈሱን ልኮ ማንን ኮንትሮል ማድረግ እንዳለበትና በማን እጅ ላይ በማን አስተምሮ ላይ ሃንድል መሆን እንዳለባቸው የሚያውቀው እግዚአብሔር ብቻ ነው ስለምትናገሩት ነገር አትጨነቁ በእናንተ ውስጥ ያለው እሱ የእግዚአብሔር መንፈስ ይናገር ስለምትናገሩት ነገር አታስቡ ብሎ የተናገረው ለዚህ እኮ ነው እኔ እንደዚህ አይነት ተናጋሪ አልነበርኩም ሳገለግል ድሮይካ ጓደኞቼ ያቁኛል አብሮ የሚያገለግሉ ገብቼ መውጣት ነው ሰንበት ትምህርት ቤት እንደው ሊቀመንበር መሆን ያላቀም እንደው አመራር መሆን ያላቀም ሰንበት ትምህርት ቤት ገባለሁ አገልግዬ ወረብም ወርቤ ስነ ጽሁፍ ማንብቤ መርሃ ግብር ተካፍዬ ሹልክ ብዬ ነው የምወጣው ብዙም ያን ያክል ዛፍ ለፊትም አልታይም ያን ያክል ነኝ ይሄ ራሳችሁ ጓደኞቼ ወንድሞቼ ታውቃላችሁ ታዲያ እንደዚህ ምንድነው የሚያስለፈልፍ ከየት አምጥተህ ሆነ ብትሉኝ እሱ በእኔ ውስጥ የሚናገረው እግዚአብሔር መንፈስ ነው እንደዚህ እንደዚህ ዝምተኛው የነበረው ነው እንደዚህ የሚያወራው ያሉኝ ሁሉ አሉ መንገድ ላይ አግኝቶኝ አንተ እንደዚህ ታወራለህ እንዴ ያሉኝ ምን ላግ ታዲያ ተናገር የሚለኝን እናገራለሁ የሆንኩትን መናገር ነው በቃ ተናገር ሲል መናገር ነው ምን ላርገው የገጠመኝን ጉዳት እንደ ትምህርት አድርጌ ያቀረብኩት ሰው ተማረበት የማይሆን ነገር አመጣዋለሁ ሰው ተማረበት ተለወጠበት ሰው ተጠንቀቁ አልኩ ተጠነቀቁበት ወድቃችሁ ነበር እኮ ተነሱ ስል ተነሱበት ጠፍታችሁ ነበር ተገኙ ስል ተገኙበት ትምህርቱ የሚያስገኝ ሆነ ምን እናርገው ታዲያ በቃ ስለዚህ ፈረንሳይ ድረስ ሄዶ ትምህርታችን ባስተርጓሚ ይሄን ያክል ስራ ሰርቷል እግዚአብሔር የተመሰገነ ይሁን ምክር አንድ እባካችሁን ስለ እግዚአብሔር አገልጋዮች እየሰደባችሁን ቢሆን ግን ትምህርታችን አዳምጡልን እኛን ለመንቀፍም መልስ ለመስጠትም እንዲመቻችሁ ግቡና ሙሉን ትምህርት አዳምጡ እስቲ ታጋሽ ሁኑና እውነት በትክክል ቴዎሎጂ ተመረክ እኔ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ነኝ ወይም ደግሞ ተመርቄ ወጥቻለሁና ኃላፊነት ይሰማኛል ለኔ ሰዎች በቂ መልስ መመለስ አለብኝ ብላችሁ የምታስቡ ከሆናችሁ ጀምራችሁ ጨርሱት ትምህርቱን እስቲ በደንብ አዳምጡት መምህራን ብዙ ሰው ታተርፉበታላችሁ እኛን ከመቃወም ይልቅ ፊታችሁን ታዞራላችሁ ትውልዱን ማየት የምትችሉበት መነጽር ነው የምትዋሱት ከኛ ይሄን አይደለም የልብ መነጽር ትዋሱናላችሁ አንዱ ይሄ ነው ሁለተኛ ነገር ደግሞ ምእመናን እግዚአብሔር ይስጣችሁ ተባረኩ ቁም ነገር አግኝታችሁብን ይገኝበታልን ብላችሁ አዳምጣችሁ ጸልዩ ጾሙ ስገዱ ቁረቡ ንስሐ ግቡ ከዚህ ነገር ውጡ ይሄ ነው ብለን ስንናገር እሺ ብላችሁ በተግባር ስለፈጸማችሁ እግዚአብሔር ይስጣችሁ እግዚአብሔር በእውነት አመሰግነዋለሁ ይሄ ነው ሌላ ምንም ነገር የለም ሰላም ሁኑ ሰላም ላኪልን ማርያም ከልጅሽ ከላይ ከአርያም ተጨንቃለች ርስትሽ የአስራት አገርሽ ኢትዮጵያን አስምረሽ አስታርቂን በምልጃሽ ሰላም ላኪልን ማርያም ከልጅሽ ከላይ ከአርያም
ተጨንቃለች ርስትሽ የአስራት አገርሽ ኢትዮጵያን አስምረሽ አስታርቂን በምልጃሽ የቅዱሳን ሀገር ተብላ እንዳልኖረች ሆናለች ኢትዮጵያ ለኃጢአት የተገዛች። እባክሽ ማርያም ሰላም አውርጅልን ከልጅሽ አስታርቂን የቀረው ቀርቶብን። ኪዳነ ምሕረት ከዘንዶ አድኝን ሰላም ላኪልን ማርያም ከልጅሽ ከላይ ከአርያም ተጨንቃለች ርስትሽ የአስራት አገርሽ ኢትዮጵያን አስምረሽ አስታርቂን በምልጃሽ ሰላም ሰላም አንበል ፍቅር ሳይኖረን ይልቁንስ ሰዎች ከልብ እንሁን። እምነት ተስፋ ፍቅር ከእግዚአብሔርም ይሁን። እኛ ያለ እነዚህ ከንቱ ነን የሞትን። ጠላት ይወድቃል ምልጃሽም ይራዳል። ሰላም ላኪልን ማርያም ከልጅሽ ከላይ ከአርያም ተጨንቃለች ርስትሽ የአስራት አገርሽ ኢትዮጵያን አስምረሽ አስታርቂን በምልጃሽ ሰላም ላኪልን ማርያም ከልጅሽ ከላይ ከአርያም ተጨንቃለች ርስትሽ የአስራት አገርሽ ኢትዮጵያን አስምረሽ አስታርቂን በምልጃሽ መንግሥተ ሰማያት ቀርባለችና ንስሐ እንግባ።